የኤርትራ ወይም አንድ የሻዕቢያ ደጋፊ መጥቶ እዚህ ጋር የሚናገረው ንግግር ሊገርመን አይገባም። አገሩን እንደሚወድና በሀገሩ ናሽናል ኢንተረስት ጉዳይ እንደማይደራደር አንድ ዜጋ ሆኖ ነው እዚህ ጋር ሀሳቡን የሚሰጠ። እንዴት ነው የሚጫወተው? የተለያዩ መጫወቻ ካርታዎች ሊኖሩት ይችላል። ለምን ይሄን ተጫወትክ፣ ለምን አልተቀበልከኝም፣ ከልብህ አይደለም ልትል የምትችለው ነገር የለም። አንተም ደካማ ጎናቸውን ተጠቅመህ አድቫንቴጅ ልትወስድባቸው ነው። እነሱም ቀዳዳ ይፈልጋሉ አንተ ጠንካራ እንዳትሆን። ይሄ የዓለም ፖለቲካ ነው፣ ከዚህ ውጭ የለም። ስለዚህ አሁን ያለንበት ዓለም ላይ ኢትዮጵያ የባህር በር ፈልጋለሁ ስትል አንድና አንድ በዲፕሎማሲ አይደለም ወይም ደግሞ ታሪክ በመምዘዝ አይደለም። ዴሮን ኬር በሂስትሪ ጉዳይ ማንም እዚህ እየተከራከረ ጊዜው የሚያጠፋል የለም። ያን ለማሳካት የሚችል ጡንቻ አለ ወይ ነው ጥያቄው። ጡንቻ ካለ ታሸንፋለህ። ጡንቻ ፕላስ የተወሰነ ዲፕሎማሲ እነሱ ሊመክቱበት የሚችሉበት ጡንቻ ካላቸው አሸንፈዋል። በዚህ አውድ ነው ምን ማውራት ያለብን የሚል እምነት አለኝ እንጂ በተረፈ እዚህ ጋር የተገናኘ ነው። ማይኮም አድቫንቴጅ ሊወስድብህ፣ አንተም ማይኮ ለአድቫንቴጅ ልትወስድ እንደሆነ ታሳቢ አድርገን ማውራት ያለብን ለማለት ፈልጌ ነው። ቴንክ ዩ መሐመድ። በተረፈ ሌላ የተለየ ሀሳብ ግን እንትን አንበል፣ አንጥላ። የተለየ ሀሳብ መደመጥ አለበት። እኔ የተለየ ሀሳብ ንጥላ እያልኩ አይደለም። ሹድ ፌሳቸውን ማሳየት አለባቸው። እሱ ሌላ ነገር ነው። እሱ ያን የማያደርጉ ከሆነ ለመሰለም ካን ኢንዶክትሪኔት ዴር ኦን ላይ ተደብቆ የሚያደርጉት ነገር መኖር የለበትም ብዬ አምናለሁ። እዚህ ጋር ስናገር አይ ቱክ አ ሎት ኦፍ ሪስክ። ጋይስ እሱን እኮ ተነጋገርን። ይሄን የመጨረሻ ዙር እንትን ካለ በኋላ እኛ ወደ እንትን እንመልሳለን አለን እኮ። ድጋሚ መልሶ መላልሶ እዚህ ላይ ማውራት አስፈላጊ አይደለም። መርዙን ከረጨ በኋላ ቢከፍት ምን ጥቅም አለው? ምንም የሚረጭ መርዝ የለም። ከቻለና ከረጨ መርዙ ከሰራለት ዛትስ ወንደርፉል። ስለዚህ በቪዲዮ ብናየው ጥሩ ነበር። እና አንድ ኢትዮጵያዊ አንተ የማንን ጎፈሬ ታበጥራለህ? እዚህ ጋር የተቀመጥከው አይ ቲንክ መልስ ለመስጠት መሰለኝ። እሱም ፖለቲካውን ይሰራል። እኔ እዚህ ጋር ልቆጣጠር የምችለው አጸያፊ ንግግር ነው። ኢሳያስ አፈወርቂ ሲሰደብ እንደተከላከልኩት ሁሉ ተመሳሳዩን ጠቅላይ ሚኒስትር አብይ አህመድ ሊሰድበው አይችልም። የኤርትራን ሕዝብ ማክበር አለባችሁ፣ የኢትዮጵያን ሕዝብ አዘሴም ታይም ማክበር አለባቸው። የኢትዮጵያን ሕዝብ የሰደበ እዚህ ጋር ሊቀመጥ አይችልም። ውይይቱ ፖለቲካ ነው አይደል? ሰላማዊ ውይይት ነው እያደረግን ያለ ነው። በተረፈ የሀሳብ ልዩነት ነው ያለው። በሚችል ሰዓት ቪዲዮ ያበራል፣ ካልቻለ አሁን እናሰናብተዋለን። ቪዲዮ የሚያበራ ሌላ ኤርትራዊ ይመጣል። ደን እርግጠኛውን ግን የምነግራችሁ ማይኮ የሚናገረው ሌላኛም ኤርትራዊ ይመጣ እንደው የባሰው ሊመጣ ይችላል። በቪዲዮ የታየ የባሰውን የሚያወራ ይመጣል እንጂ የተሻለው አይመጣም። ቢኮዝ እያወራችሁ ያላችሁት በናሽናል ሴኩሪቲ ጉዳይ ነው፣ ሴንሲቲቭ ጉዳይ ስለሆነ ማለት ነው። እና በዛ አውድ እናወራና ምናልባት ግን ስድብ ካለ ከጆሮ ያመለጠ ስድብ ካለ እሱን ያው በጋራ ተባብረን ነው የምናቆመው። ያ ደግሞ ለሁሉም ነው። ለሱ ፌርነስ እሱ መሰደብ የለበትም፣ እናንተ መሰደብ የለባችሁም ለማለት ያለው። ከመሐመድ ቀጥሎ አንድ ዙር ማይኮን እናደምጥና በቪዲዮ አብርተው ማውራት የሚችሉ ኤርትራውያን ካሉ ማይኮ ይነግረንና እሱን እናሰናብተዋለን። ከሌሉ ደግሞ እኛ ቅድም ባነሳሁት በኢራንና በእስራኤል ጉዳይ አስመልክቶ የሀገራችንን ጉዳይ የነካን የምናወራ እሱ አጀንዳ አሁን አንዳንድ ነገር መሐመድ ስለነካካ መናገር ስላለብኝ ነው። ቴዲ ብታስቀድመ መጀመሪያ የማይኮ ጉዳይ ይፈታ። መጀመሪያ ለምን ቴዲ ያው የቤቱ ፕሮቶኮልም አንተም ታውቃለህ። በቪዲዮ እኔ እኮ ከዚህ በፊት ከማረገው ውጭ እኮ እኔ በመርህ ነው እኮ የተጓዝኩ ያሉት። እኔ መጀመሪያ ከአንዳንድ እኮ በቪዲዮ አይደለም የገባሁት እኮ። በኦዲዮ ለሚያወሩ ሰዎች እድል ሰጥና ቀስ በቀስ ነው ወደ ቪዲዮ የምንገባው። ጀስት አንድ እድል ያወራና ልጁ ከዛ ይወጣል። ደግሞ ያንን ተሳዳቢ ልጅ አይደለም ያቆሉ ልጁ በጣም ትሁት ሆኖ የሚያወራ ልጅ ነው። በጣም አክባሪ ልጅ ነው ሰው። እኔ ምን የተቆረቆረ ስድብ ሲናገር እኔ አልሰማሁትም። ካለን የታረማሉ ሲናገር ሰምቼው አላውቅም እዚህ ቤት። አንድ ባለጌ ልጅ አለ፣ እሱ አይደለም። አንድ በህዝብ ብሎ ፖለቲካ ማችን የሚሳደብ ልጅ አለ፣ እሱ እንደዚህ አይነት ልጅ አይደለም። ምንድነው እናንተ እንደዚህ የቆረቆራችሁ ነገር? ፖለቲካውን የከበዳችሁ ወይስ ምንድነው? አልገባኝም። እኔ ስድብ ስላልሰማሁ እኮ ነው ከአንደበቱ። አይ በቃ መታየት ስላለብን ነው። በቃ ፌስ ቱ ፌስ እንደዛ ከሆነ ኦኬ፣ የኦዲዮን ፕሮግራም እንጨርሳ። የኦዲዮን ፕሮግራም ቅድም እኮ ታዲያ ምን አድርግ መሰለህ ቴዲ፣ እኔ እወጣለሁኝ። ዳኒ
አንዴ አሳልፈኝና 5 ሚኒትስ እንትን ብዬ ይልቃል። ማይኮ አንዴ የሆነ ወሳኝ ፖይንት ሀሳብ መስጠት ስላለብኝ አንድ የመጨረሻ እድል አንዳንድ ዙር ሰጣችሁና ከማይኮ በኋላ ማይኮ የመጨረሻው ዙር አንድ ዙር ነው የሚቀር። ያን ከተናገርክ በኋላ እኛ በቪዲዮ የታየን እናወራለን። በቪዲዮ የታየ የሚያወራ ሌላ ኤርትራዊ ካለ እድል እንሰጣለን። ወይ መሀሪ ወይ ቡርኪ እዚህ ነው ላውራት ሄደ። አሁን አንተ ማውራት ትችላለህ። እሺ ቴንክ ዩ። በመጀመሪያ መሐመድ ታች ያለው ወንድሜ የእስራኤል ውጭ ጉዳይ ሚኒስትር የመጣው 5 ሜይ 2025 ነው የመጣው። አንድ ቀን የኢራን ዴሊጌሽን ከመግባቱ በፊት አዲስ አበባ ነው የመጣው። የተናገረው ንግግር ግልጽ ነው። በሆርን አፍሪካ ላይ ከዚህ በኋላ በቀጥታ ነው የምንሳተፍበት ነው ያለው። ምክንያቱም በቀጠናችን እንደነ አልሸባብ እንደነ ሁቲ አማጽያኖች ባሉበት የነዚህ ደግሞ ዋና ማከመቻና ማከፋፈያ ሴንተሩ ቴሄራን ነው ብሎ ተናግሯል። ከዛ በተረፈ የአምባሳደሩ ንግግር ያደረገው ያስቀመጠው አምባሳደሩ ጋዜጠኛው ጠየቀው እንዴት መስራት እንችላለን እስራኤልና ኢትዮጵያ በሚለው ነገር ላይ በቀጠናው ላይ እንደነ አልሸባብ እንደነ ሁቱ አሸባሪ ድርጅቶች ስላሉ እስራኤል ያላትን አንቲቴሮሪዝም ተሞክሮ ለኢትዮጵያ ልታጋራ ሲያስ ብሎ አምባሳደሩ የራሱን ስታንድ ነው የተናገረው። ከዛ በተረፈ እንግዲህ መቼስ ገብተህ አካውንት ማየት ትችላለህ። አንተ እንግዲህ የእስራኤል ውጭ ጉዳይ ሚኒስትር የምታውቀው በቴሌቪዥን እና በዩቲዩብ ቻናል ነው። እኔ ስራዬ ስለሆነ በአካል ማውቀው ሰው ነው። ዴሌጌሽኑም ላይ እዚህ አውሮፓ ሲመጣ ስለምሰራ ነው። በስድብ ከሆነማ ማቆም አለ። ደብል ስታንዳርድ መያዝ የለም። ይሄ ስድብ ነው ቴዲ። ቴዲ በስድብማ አንቀመጥም። እኔ እኮ መሳደብ እኮ አቅቶኝ እኮ አይደለም። በጣም ማፍርባችሁ በምንድን ነው ታውቃላችሁ? ለ5 ደቂቃ የምትታመኑ ሰዎች አሉላችሁ። አንዳንዶቻችሁ ጋይስ ትልልቁ ሰዎች ነን እኮ። እኔ አሁን ይሄን ቤት እኔ አሁን ትቼው ብሄድ ለ3 ሰዓት እኔ ባሳያዎቹ መንገድ ተወያይታችሁ ዘግታችሁ ነው መሄድ ያለባችሁ እኮ። ያካሄድ ጉዳይ ካልሆነ አንድ ሰው ተናግሮ እስኪጨርስ ድረስ አንሚዩት አድርጋችሁ ኢንተራፕት ለምን ታደርጋላችሁ? በቃ ጀስት ይሄ እኮ ህግ ነው እኮ። አካሄድ የተሳደበ ከሆነ አጸያፊ ነገር የተጠቀመ ከሆነ ያው የዛን ጊዜ ህግ አለ። ለተረፈ ነገ ከነገ ወዲያ የማምናችሁ ሰው እኮ ያውቃችኋል እኮ ጋይስ። ስድድብ ውስጥ አንግባ። ቀጥል። ሶሪ የማተራ ነው። ያው ስድድብ የሚገባ ሀሳብ የሌላቸው ሰዎች ናቸው። እኔ ደግሞ ሀሳብ የሌለው ሰው ደግሞ መልስ የለኝም። ከዛ በተረፈ እንግዲህ ካናዳ ብትቀመጥም አሜሪካ ብትቀመጥም እንደዚህ አይነት አጸያፊ ቃል የምትጠቀም ከሆነ ጆሮና ግንድና ፍልጅ እንግዲህ ልወጥፍ እችላለሁ በህግ ቃል ማለት ነው። ችግር የለብንም እኛ እስራኤሎች አይሁዶች ወደ መፈላሻ የምትለን እጃችን ረጅም ነው። ያለህበት ሀገር ልቀነድብ እችላለሁ። ችግር የለብኝም ለሱ ማለት ነው። እንግዲህ የእስራኤል መንግስት ግንኙነትና የኢትዮጵያ መንግስት በዚህ ሰዓት ባለበት ሁኔታ አዎ በመስኖ ልማት በኢኮኖሚ ይሰራሉ። ይሄ ግልጽ ነው፣ እውነት ነው። ቅድም ግን የእስራኤል አምባሳደር ያስቀመጠው ግን ምንድነው እስራኤል ያላትን ተሞክሮ በነ ሐማስ ላይ በነ ሁቲ ላይ በነ ሂዝቦላ ላይ እንዴት አድርጋ አንጠብጥባ እንደምታርከፈክፋቸው ያንን ነገር ተሞክሮ ለኢትዮጵያ መንግስት ማስተላለፍ እንችላለን የሚል ንግግር ነው ያደረጉት። ዛትስ ፋይን ማለት ነው። ከዛ በተረፈ ያሁን ያለው የእስራኤል መንግስት ከኢትዮጵያ መንግስት ጋር በሴኪሪቲ በደህንነት በመሳሪያ ምንም አይነት ኔትወርክ ግንኙነት የለውም። ይህም ሊሆንበት የቻለው ምክንያት ዋነኛ ምንድን ነው? በ2021 ላይ በተደረገው የትግራይ ክልል ጦርነት ላይ እነ ቱርክና እነ ኢራን ኦፊሻሊ ከኢትዮጵያ መንግስት ጋር ጠንካራ ግንኙነት ሲያደርጉ የእስራኤል መንግስት ራሱን በተወሰነ ደረጃ ባክስቴጅ አድርጓል። ለምን? የእስራኤል መንግስት በነበረው በኢህአዲግ ዘመን ቢሆን ኖሮ በኢህአዲግ ዘመን ዘመናዊ መሳሪያ ለኢህአዲግ ወይ ደግሞ ለኢትዮጵያ መንግስት ይሰጥ ነበረ። የኢትዮጵያ ደህንነት አባላቶቹን በእስራኤል ሀገር ያሰለጥን ነበር። አሁን እነዚህ ግንኙነቶች ቆመዋል። በዚህ ሰዓት እንደዚህ አይነት ግንኙነቶች የሉም ኦፊሻሊ ከኢትዮጵያ መንግስት ጋር በጽሁፍ ደረጃ ማለት ነው። ያለው ግንኙነት በኤነርጂ በኩል እንሰራለን፣ በውሃ በኩል እንሰራለን፣ በልማት በኩል እንሰራለን። ባት ታስፋይ ሚሊተሪና ሴኪሪቲ አግሪመንት ዲል የለንም ማለት ነው። ይሄ ነው ማለት ነው። ሁለተኛ ነገር ወደ ዋና ሀሳብ ቅድም ስመጣ ቴዲ የተናገርከው ነገር አለ ውቺዝ ነው ያልኩት። አንተም የተናገርከው መጨረሻ ላይ ግን ልንግባበት ባልቻለሁ ተናገር ራስህ። የኢትዮጵያ ቤዝ ወይ ደግሞ ሚሊተሪ ቤዝ በቀይ ባህር ላይ የማቋቋም ጉዳይ ጅቡቲ አልፈልግም የምትል ወይ ደግሞ ኤርትራ አልፈልግም የምትል ምክንያቱም እነሱ ሰውን የማይፈልጉት ሀያላቶቹ ነው የማይፈልጉት ብሏል። ግልጽ ነው። በቃ ቴዲ ይሄ ምንም የማንክደው ነው። እኔ አሁንም አቋሜ ስታንድ ነው። ኢትዮጵያ እንግዲህ ቅድም ለተናገር ነው ለሸቀጥና ለንግድ ከሆነ የዓለም አቀፍን ሕግና ድንጋጌ ጠብቀን መርህ ተከትለን ከጅቡቲ ጋር ባለን መስመር እንደምንሰራው ከኤርትራ ጋር ጎረቤት ሀገር ጋር መስራት እንችላለን። ከዛ በተረፈ ሚሊተሪ ቤዝ ማጠናከር ካለብን ወደ ሚሊተሪ ቤዝ ከፍተኛ ፋይናንስ የውስጥ አንድነት የሚያስፈልገው ጉዳይ ስለሆነ የኢትዮጵያ መንግስት ይሄ መንግስት የሚባለው ማለት ነው መንግስት ከሆነ ማለት በትክክል በመጀመሪያ የውስጥ አንድነቱ ላይ ይስራ። ይሄ መንግስት
እንደአሁን ከጽንፈ አሁን እኔ ከተቋሚነት ወጥቼ እንደ ኒውትራል ላውራና ኢትዮጵያ መንግስት ያለበትን ድክመት ልዘዝ። በመጀመሪያ ውስጥ አንድነቱን ያጠናክር። በጄኖሳይድ ወንጀል የተሳተፉትን የመንግስት አካላትና ከመንግስት አካላት ውጭ ያሉትን ህግ ያሲስ፣ ስርዓት ያሲስ። አገሪቱ ላይ የወደቁን የኢኮኖሚና መስኖ ልማት ይገንባ። እንደ ሀገረ መንግስት እንደ ኢትዮጵያ በውስጥ አንድነት ሲኖር በውስጥ ከተጠናከርክ በኋላ ፋይናንስና ኢኮኖሚን ካለማ በኋላ የራስን ጥያቄ በምትለው በዓለም አቀፍ መድረክ በአንድ ድምፅ ማቅረብ ትችላለህ። በዚህ ሰዓት ግን ባለንበት ሁኔታና ስታተስ ኢትዮጵያ ላይ ትግራይ ክልል በማይቆጣጠርበት ሁኔታ፣ አማራ ክልል ተመሳሳይ፣ ኦሮሚያ ክልል ላይ ተመሳሳይ የሀገር ውስጥ ደህንነት ያላስጠበቀ መንግስት የአንድ ኢትዮጵያዊ ዜጋ ደህንነት ማረጋገጥ ያልቻለ መንግስት በየትኛው አቅሙ ነው ቀይ ባህር ድረስ ሄዶ አሰብ ድረስ ሄዶ ያን ነገር ሊያስከብሩ የሚለው ነገር ይሄ ፋክት ነው። ይሄን ነገር እውነት ስንናገር የሚጎረብጣቸው አካላቶች አሉ። መጥቶ አይ አንተ እኮ ባንዳን እንዴ ቀደም እኮ ቡነ እኮ ተናገረ እኮ ለንጮ ባቲ ምንድን ያለው አመጣውለት ድምፁ በማስረጃ ማለት ነው። ኦሮሞነትን ከፍ ለማድረግ ኢትዮጵያን ዝቅ አድርገናት ነበረ። ለምን ይች ነበረች ኢትዮጵያ ኦሮሞ የምትገል ነበር አለ። እንደዚህ አይነት አካል በስርዓቱ ላይ ያስቀምጦት ከተቀበሉት የእኛ ደግሞ እውነተኛ ፋክትና መረጃ አምጥተን ደግሞ ስንሰጣቸው ደግሞ መቀበል አለብህ። ለንጮ ባቲ ያቋሙ ትክክል ነው ጋር ለንጮ ባቲ እንደዚህ አይነት ፖለቲካ የሚያራምደው የነበረው አስመራ ውስጥ ተቀምጦ ካይሮ እየተመላለሰ ነበር። ለሱ ትክክል ከነበረ እኛ ጋር ደግሞ መተን ደግሞ ካለው ነባራዊ ሁኔታና ፋክት ተቀምጠን ስለ ኢትዮጵያ የሚመስል ነገር ስንናገር ሊጎረብጥህና አይ እናንተ ኢትዮጵያኖች አይደላችሁ እናንተ እንዴ ለሌንጮ ባት ኢትዮጵያ ካረከው እኛ እንደ ኢትዮጵያነታችን ምትነሳን ማለት ነው። ስለዚህ ዋነኛ መሰረታዊ ፖይንት ምንድነው? የኢትዮጵያ መንግስት የሚባለው በመጀመሪያ በሁለት እግሩ ይቁም። ጥሩ ጥያቄ አንስታል ቴዲ። ፋኖንና ከሆነ ጋር ያለውን ችግር ሳይፈታ መንግስት ቀጥታ ወደ አስመራ ተኩሳለሁ ካለ ሲጀመር እንደ ሀገረ መንግስት እኮ ቴዲ እኮ ለመዋጋት እኮ መሰረታዊ ነገር እኮ ደጀን ያስፈልጋል። ላስታውስ ጠቅላይ ሚኒስትር አብይ አህመድ ምን እንዳለ ከትግራይ ሲወጣ ደጀን ስላሌለን የኢትዮጵያ ጦር መከላከያን ከትግራይ ክልል ወጥቼ ወደ ደጀን አካባቢ ሄጃለሁ አለ። ወደ አማራ ክልል በሄደበት ሰዓት ለምን የትግራይ ደጀን ሊሆንልኝ አልቻለም ብሏል ማለት ነው። ደጀን ወሳኝ ነገር ነው። አሁን ባለንበት ወቅታዊ ጉዳይ ላይ አማራ ክልል ኢንቴንሽን ውስጥ ባለበት ትግራይ ክልል ትግራይ ክልል ኦልሬዲ እነሱ በመንግስት መዋቅር ያሉ ሰዎች ወጥተው ከኢትዮጵያ መንግስት ውቅና ውጭ ከኤርትራ መንግስት ጋር ኦፊሻል ግንኙነት ጀምሯል። ይህ ምንድን ነው? እንደ መንግስት አቆጠሩትም አብይን አህመድ መንግስት ልክ እንዳሌለ ነው። እዛ ሀገር አሁን እዛ ቦታ አሁን ትግራይና የኤርትራ ድንበር ላይ መንግስት የለም። ውጭ ጉዳይ ጠቅላይ ሚኒስትር ደብረጽዮን ነው፣ ውጭ ጉዳይ ሚኒስትር ጀነራሎቹ ናቸው። በቃ የራሳቸውን የመንግስት መዋቅር መስርተው ዴፋክቶ ስቴት ሆነው የውጭ ግንኙነት ጀምሯል። አሁን እዛ ቦታ ላይ ኢትዮጵያ መከላከያ ሄዶ በትግራይ በኩል ወራለሁ ብትል 200 ሺህ የትግራይ ታጣቂ ኃይል ነው የሚጠብቅ ፊት ለፊት ወደ ኤርትራ ሰራዊት ሳትደርስ። በአማራ ክልል ተመሳሳይ ሁኔታ አለ። አንዳንድ ጊዜ የምንጠይቃቸውን ጥያቄ እውነተኛውን ነባራዊ ሁኔታ ሜን ብለን መቀበል አለብን። የውስጥ አንድነት የለንም። የውስጥ አንድነታችን ተሸርሽሯል። የውስጥ አንድነታችን ፈርሷል። ለዚህ ደግሞ ዋነኛው ተጠያቂ ደግሞ መንግስት የሚሆኑ ከመንግስትም አካላትም ውጭም ተጠያቂዎች አሉ። ያንን ነገር ባላስተካከልንበት ሁኔታ የውስጥ የሀገራዊ አንድነት ባልተጠበቀበት ሁኔታ መንግስት እንደ መንግስት በሁለት እግሩ መቆም ያቃተው መንግስት አዲስ አበባን ከመቆጣጠር ውጭ ሌላ ቦታ የማይቆጣጠር መንግስት በየትኛው አቅሙን አንተ ቀይ ባህር ላይ ሄደህ ጥያቄ የምታቀርበው ስትለው ነው አንተ በአንድ አካለ ይህ ችግር አለበት። እኛ እኮ አፈቂ ቤ ኮሎንን እኮ ልክ እንደነ ወንድማችን እንደነ ቡዶ በደሌ ወይ እንደነ መሐመድ እኮ ምርጥ ካድሬ እኮ ሊወጣልን እኮ ይችላል እኮ። ለካድሬነት እኮ ማን ብሎን እኮ ምንም ችግር የለብንም እኮ። ኢትዮጵያነትን እኛ ተወልደን አድገንበት ኢትዮጵያነት ለእኛ ሊያስተምሩን እኮ አይችሉም እኮ። አሁን እኔ መሐመድ ሊያስተምረኝ አይችልም ኢትዮጵያነትን። ቡኖ በደሌ ሊያስተምረኝ አይችልም። አደግኩበት ተወልደርኩበት ኢትዮጵያ ተብዬን ያደግኩት እንጂ ኦሮሞ ነው ተብዬ አይደለም። ወይ ደግሞ እንደ መሐመድ በጉድፈቻ ያደገ ኦሮሞ ተብሎ አይደለም ያደግኩት። እኔ አማራ ተብዬን ያደግኩት። እሺ አካሄድ ዲስ ኢዝ አን ኢንሰልት። እኔ የአንተ ቤትን ለማክበር በሚል ለመሰደብ እዚህ ጋር አልተቀመጥኩም። ፈላሻ ስትልስ ኤቪደንስ አምጣ። ፈላሻነትንማ ታውቃለህ አንተ ከታሪክ ከመጽሐፍ ነው። እኔ በጣም እዚህ ጋር አደልት የሆነ ዲስከሽን ነው የምፈልገው። ቴዲ ቤት ቆይ ቴዲ አንተ ጋር መመጣው ስፔሲፊካሊ ሰብስቴንሽት የሆነ እንትን ዲስከሽን ይኖራል ብዬ ስለማመን። ስድቡ ምንድን ነው? ወደ እንትኑ እንሂድ። ወደ ስድቡ እኔ እንዲያሳይ የሚፈልገው እኔ በጉዲፈቻ ኦሮሞ እንደሆንኩኝ አንደኛ ኦሮሞ መሆኔን ያምጣ። ይሄ የመጨረሻ በነገራችን ላይ ይሄ ውሸት ነው። ልመልስልህ። እሺ አምጣ፣ መረጃ አምጣ። ልመልስልህ። አንድ ሰው ፖለቲካ ስቴትመንቱን ሲናገር በጉዲፈቻ ለምሳሌ እኔ በጉዲፈቻ ኦሮሞ ሆነሃል ቢለኝ እንደ ስድብ አልወስደውም። ጉዲፈቻ ምንድን ነው?
ጉዲፈቻ ማለት ኦሮሞ ያልሆነን ሰው እንደ ኦሮሞ አድርጎ የማሳደግ ማለት ነው። ምን አይነት ሰው? ለምሳሌ በተለያዩ ምክንያቶች ኦሮሞ ጉዲፈቻ አድርጎ ሊያሳድግ ይችላል። ተርሙ ምንድን ነው ያልኩህ? ዱ ዩ አንደርስታንድ ዘ ተርም? እየሰማኸኝ ነው? ያ ተርሙ አንተ ለምሳሌ ቴዲ በጉዲፈቻ እናትና አባት ከሌለህ በጉዲፈቻ ወስደው ኦሮሞ አድርጎ ያሳድጉሃል። ሞጋሳ እና ሚቹ ይለያያል። ጉዲፈቻ እናትና አባት ከሌለ የሚያሳድገው ነው። ሞጋሳ ደግሞ እናትና አባት ቢኖርህም ብሔር ቢኖርህም በሞጋሳ ኦሮሞ ያደርግሃል። we are talking about ጉዲፈቻ። ልመልስ ልመጣልህ እኮ ጉዲፈቻ በደፈናው እናትና አባቱን ማለት ሊሆን ይችላል። ስለዚህ does he have any evidence for that? ኦኬ እሱን አሁን እኮ እንደ መሰለህ ለኦሮሞ ህዝብ ክብር ለምሳሌ ኦሮሞ በጉዲፈቻ ልጆችን ያሳድጋል፣ በሞጋሳ ኦሮሞ ያደርግሃል። ጉዲፈቻ የሆነ ሰው ስድብ ነው ካለን በጉዲፈቻ ኦሮሞ የሆኑትን እንደተሰደቡ ሊያስቆጠር ስለሚችል ፖለቲካውን ስትሰራ አንተ እኔ በጉዲፈቻ ኦሮሞ የሆንኩ አይደለሁም እኔ እናትና አባቴ የሚታወቁ ብሔር ያለኝ ብለህ መመለስ ይችላል። ኤኒዌይስ ጎ አሄድ፣ ችግር የለውም። እንደዚህ ጉዲፈቻ ስድብ ነው ካልን ለኦሮሞ ህዝብም በተለያዩ መንገድ ጉዲፈቻ አድርጎ ኦሮሞ የሚያደርጋቸው ኦሮሞ ብቻ አይደለም። ይሄንን የኦሮሞ ካልቸርን ብቻ አይደለም። ቤዚካሊ አዳፕሽን በኦሮምኛ ጉዲፈቻ ነው፣ በእንግሊዝኛ አዳፕሽን ነው። በአማራው ማህበረሰብ ውስጥ ወደ ሰሜኑ ኢትዮጵያ ስቴት ታገኛለህ። ኤኒዌይስ እኔ እያልኩ ያለሁት ፖይንቱ ምንድን ነው? ኤቪደንስ በሌለ ነገር አታውራ ነው። በቃ ኤቪደንስ የለም አንድ ነገር ነው። ኤቪደንስ በሌለ ነገር አታውራ ነው እያልኩ ያለሁት። ምክንያቱም ይሄ 1.2K ህዝብ የሚያይ ሰው ተረት ተረት አያውራ። እኔ እንስማማ። ጉዲፈቻ ስድብ አይደለም። ማስረጃ አምጣ የሚለው ትክክል። በተረፈ ግን ጉዲፈቻ የሚባል ሙቪ ራሱ እኮ አለ ጉዲፈቻ ተብሎ። ስለዚህ ጉዲፈቻ ስድብ አይደለም። በጉዲፈቻ አማራ ካልሆንክ በጉዲፈቻ ኦሮሞ ካልሆንክ አይደለሁም ብለህ ትመልሳለህ። ማስረጃ አለ ወይ ካልሆነ ፖለቲካ ትሰራበታለህ። ዝም ብለህ ነው የምትቀደለው። ሌላውን የምትናገረው እንደዚህ ያለ ማስረጃ ነው ብለህ ታራን ጠበቀህ እንትን ትላለህ። በዛ እንስማማ ለማለት ያለው። እሺ ቀጥል ዳኒ። ያው ኢንተራፕት አድርጌ ያው መቼስ ሀሳብ የተበታትኗል። እዚህ ጋር መተኔ እሺ ቴንክ ዩ ቴዲ። እዚህ ጋር መተኔ እኛ ስለ ኢትዮጵያ መሰከስ አላቃተንም። ኢትዮጵያነት መቼ ስለ አማራ ማንም ያስተምረን የለም። ስንኖርንበት እኛ 30 ዓመት ሙሉ የኢትዮጵያ ናሽናል ኢንተረስት ይጠበቅ፣ ኢትዮጵያነት ይከበር ስንል ምን ሲሉን ነበር? የኦሮሞ ብሔርተኞች ምን ሲሉ ነበረ? የድሮ ስርዓት ናፋቂዎች እናንተ የአፄ ትውልዶች እያሉ አይሰድቡን ነበረ? እየሰደቡን እኮ ነበር። ለምሳሌ ሌንጮ ባቴ የነበሩ በሰዓቱ ኢትዮጵያ ትፍረስ ኦሮሞ ይቅደም የሚለን ሰውዬ እኛን እንግዲህ ነውጠኞች እያለ እየሰደብን ነበር። ለእኛ ለአማራ ስለ ኢትዮጵያነት ልክና ስለ ኢትዮጵያነት ጥቅም ማንም አይነግረንም። ኖረንበታል፣ አድገንበታል፣ በደማችን ውስጥ አለ። ግን በአሁኑ ሰዓት ባለው መንግስት ግን ፋክቱን ነው የምናስቀምጠው። በቃ ከጎረቤት ሀገር ጋር መባላት የለብንም። የጎረቤቶቻችን ጥቅም አስጠብረን የራሳችን ጥቅም አስጠብረን መቀጠል እንችላለን። ጥሩ ምሳሌ ልስጥ። በቃ በአንድ ደቂቃ ውስጥ አብይ አህመድ ወደ ስልጣን ላይ ሲመጣ በደህናው ጊዜ ሁሉ በሚደግፈው ሰዓት ከሶማሌው መንግስት ጋር ቆንጆ ትስስር አድርጎ ነበረ። ከኤርትራው መንግስት ጋር፣ ከሱዳኑ መንግስት ጋር የነዚህ የምስራቅ አፍሪካ ሀገራቶች በአንድ ላይ መጣመራቸው የጎረበጣቸው አካላቶች አለ። ዛሬ ያ አንድነት ሳለ ፈርክሷል። ሶማሌ ጠላት ሆናለች፣ ኤርትራ ጠላት ሆናለች። ሱዳን፣ ሶማሌ፣ ኤርትራ ጠላት ሆኗል። ለምን? በተሳሳተ የውጭ ፖሊሲያችን አካሄድ። በመጀመሪያው በነበረው በውጭ ፖሊሲያችን አካሄድ ከሶማሌ ጋር እንደሆነን፣ ከኤርትራ ጋር እንደሆነን፣ ከሱዳን ጋር እንደሆነን ምዕራባያኖቹን አድርገናቸው ነበር፣ እያበዱ ነበረ። ዛሬ ግን እኛ ባመጣነው ፖሊሲ ኤርትራም ጠላት ሆናለች፣ ሶማሌም ጠላት ሆናለች፣ ጅቡቲም ጠላት ሆናለች፣ ሱዳንም ሆናለች። እንደዚህ አይነት ፖሊሲ የሚከተል መንግስት ልደግፉ አልችልም። ለምን? ዞሮ ዞሮ የምጎዳው እኔ ነኝ። ይሄ ጦርነት ቢነሳ ቴዲ ባንዴ ካልተግሎ ይሄ ጦርነት ቢነሳ እኔ ግልጹ ነገር ኤርትራና ኢትዮጵያ ጦርነት ውስጥ እንዲገቡ አልፈልጉም። ምክንያቱም ጦርነት ውስጥ ከገቡ ሱሪያ ነው የምንሆነው። የታሪክ ቅርጻችን ነው የሚፈርሱት፣ ቤተሰቦቻችን ነው የሚወድሙት። ለምን? ሌላ አካላቶች ነው የሚገቡበት እዚህ ጦርነት ላይ። አመሰግናለሁ ቴዲ ወንድም አለ። ኦኬ የሆነ ፐዝል መጥቶብኝ እየገጣጠምኩ ነበር። እሺ ታፕታፕ እያደረጋችሁ ክብራትና ክብራን ያደመጣችሁ ነው ተስፋ አድርጋለሁ። ከዚህ በኋላ በቪዲዮ እያበራን እስከ ሰሞኑ እየሆነ ስላለው ነገር
በተለይ በኢራን እና በእስራኤል መካከል እሱንም ቴሌግራም ላይ ያስቀመጥኩት ነገር ስለሆነ ከኢትዮጵያ አንጻር ሊጎዳን ይችላል ወይ? የጦርነቱ ቀስቃሽ ማን ነው? ምን ታዘባችሁ? እያለን እነዚህ ዓለም አቀፋዊ ነገሮችን የነካካን እንሄዳለን። ለዛ መግባት የምትፈልጉ ሰዎች ካላችሁ በቪዲዮ ብቻ ኮሜንቱን ክፈት እያሉ ብዙ ሰዎች በውስጥ ሜሴጅ እየላኩ ነው። አረ ሜሴጅ ፍትህ እያሉ ነው። ዲያስፖራዎች ናቸው። አዎ ፍትህ እያሉ ነው። ታፈነናል እያሉ ነው። እና ቴዲ አምባገነን እየሆንክ ነው ከአሁኑ እየተባልክ ነው። ምንም ምን ከዚህ ይዞ የተጠቀምኩት ነገር የለም። ዲያስፖራ ከሆነ ሰብስክራይብ አድርግና ሰብስክራይብ አድርጋችኋል። በእናትህ በዚህ ገብቼ በዛ ወጥቼ የሚል ሰውዬ ጋር አንበሳ የሚያወርድ ሰው ቴዲ ጋር እዚህ ጋር ሰብስክራይብ ለማድረግ ምንድነው የሚተናነቀ? ደቄሬ ሼር ሰብስክራይብ አድርጉ፣ ሼር አድርጉ። ምንም ያልገባኝ ነገር ምንም አንድ አንደርስታንድ ያላልኩት ነገር አይውሽ እኔ ኢትዮጵያውያንን ብቻ ለይቼ ኮመንት በከፍትላቸው ኢትዮጵያ ውስጥ ለሚኖሩ አሜሪካ የመጨረሻ ሀሳቤን ልስጥና በቪዲዮ ቀጥሉ እናንተ። እሺ ማነው ከዳኒ ቀጥሎ ማነው? ከኔ ቀጥሎ ቡኖ ነው። ግን ያው ማይኮ አይ ዶንት ኖ ቡኖ ነው ኖርማሊ። ቴንክ ዩ ስማ። እሺ ከወርድም ችግር የለም። እኔ ባላንስ ምንም ስላልተናገርኩ አንዴ ብናገር ደስ ይለኛል። ቴዲ ቡኖ ከኔ ቀጥሎ ቢናገር አንዴ ከፈቀደ ማይኮ ተናግሯል። 2 ጊዜ ነው የተናገረው። እኔ እዚህ ቁጭ ብዬ በጣም እንክብካቤ ያበዛለት አልነበርክም አንተ ነህ። ኖ 2 ጊዜ እኔ ቁጭ ብዬ ተናግሯል። እኔ ብዙም አላወራም። በነገራችን ላይ እኔ ፎቢያ አለብኝ። እንደ እብድ ልጨው እችላለሁ። እኔ ጩኸት አልወድም። በጣም ሰላማዊ የሆነ አካባቢ ነው ተወልጄ ያደግኩትና በጣም ሰው ሲንጫጫ ያሳብደኛል። እኔ አንድ ጊዜ ሰው ተንጫጭቶ ራቁቴን ሄጃለሁ እና አትጩሁ ፕሊስ አስተካክለዋለሁ። ኢትስ ኢዚ ሳይናገር የሚሄድ የለም። ቡድኖን እንስማው፣ ከዛ አንተነን እንስማና ማይኮን ሰምተነው ማይኮን እናሰናብትና ሌላ ኤርትራዊ ካለ በቪዲዮ የሚገባ እድል እንሰጣለን። ከሌለህ ቁጭ ብሎ ታፕታፕ እያደረገ ያህል ቀደም ሲል ቴሌግራም ላይ ጻፍኳቸውን አጀንዳዎች እሱን እየነካካ እንሄዳለን። ቡኖ ይታያል አለ አለ ቴዳ አዎ እንግዲህ አሁን ወንድማችን ስናገር ነበር። ያው ፈላሻነቱን ያው አምኗል። ትክክል ነው። እቺ ምንም ችግር የለውም። ለኔ ኦሮሞ ማለቱ ምንም ስነ ስርዓት አድርግልኝ ቴዲ። ቴዲ ይሄ ስድብ ነው ለኛ። ስነ ስርዓት አስተርጉ። ፈላሻ ይበል መረጃ ስላለኝ ነው። እሱ ፈቃደኛ ከሆነ መታወቂያውን ማውጣት ፈላሻ ማለት ለኛ በጣም ነው በቤተ እስራኤል ቴዲ። እንደዚህማ አታሰድብ እንደ ኮሚኒቲ እንደ ህብረተሰብ። አንዴ ፈላሻ የሚለው ቃል ጥቅም ላይ ውሎ አያውቅም ወይስ ያውቃል? ስድብ ነው ለኛ። እኛ እንደ ህብረተሰብ እንደ ስድብ ነው የምንቆጥረው። ፈላሻ የሚለው ቃል ስድብ ነው። አዎ ስድብ ነው። ክፈተውና እዚህ ጋር ኮሜንትን እንግዲህ ጠይቃቸው። እንግዲህ እዚህ ያሉት ቤተ እስራኤሎች እኛን በጣም ዝቅ የሚያደርገን ስድብ ነው። ለዚህ ነው እኔ መሐመድ የሚያስቆምጡ እንጂ ኦፍኮርስ ፕራውዲ ቤተ እስራኤላዊ ነኝ። ምናልባት ስድብ አይደለም። ቡኖ በደሌ ካላወቀው ቤተ እስራኤል ማለት ትችላለህ። አዎ ቤተ እስራኤል ነኝ። ፈላሻ ማለት ነው ትክክል አይደለም። ፎርማል ስም ነው ግን ያው ፈላሻ ፎርማል ስም አይደለም፣ ስድብ ነው። ስድብ ነው። ቤተ እስራኤል ነኝ። አዎ ኩሩ ነኝ። ግን ፈላሻ የሚባለው ግን ትክክል ስናተተልም አይደለም። አንዴ ፈላሻ ወይ አንተን አሁን ጂ ወርድ ብትጠቀምብህ ደስ አይልም። ስለዚህ ይሄ ነገር ክብረ ነክ የሚነቀስ ሆነ አንዴ ቆይ። ፈላሻ ማለት ከአንድ ሀገር ወደ ሌላ ሀገር የፈለሰ የሄደ ማለት ነው። ቅድም ጉዲፈቻ በሙቪ እንዳለ ሁሉ ፈላሻው የሚለውን በሙቪ የተሰራ ነው። ስለዚህ የጋራ መግባባት ላይ እስክንመጣ ድረስ ለጊዜው ፈላሻው የሚለው ስድብ አይደለም እንድትጠቀም ወስኛለሁ። እሺ ቆይ ልጠይቅህ። ማስረጃ አምጣ አታምጣ እሱ ሌላ ነገር ነው። ማስረጃ ከሌለው ያለ ማስረጃ ዝም ብሎ እየዘባረቀ ነው ብለህ ፖለቲካ ስራበት። በተረፈ ግን ኦኬ። ስለዚህ ማለት ነው አሁን አንተ የምትለው እንግዲህ የምንጠቀመው ቃል ከሆነ ለምሳሌ ጀርመኖችም ጂወርድን ይጠቀሙታል። ለእነሱም ስድብ አለ መጠቀም። ለምን ጀርመናዊ ናቸው ለምሳሌ ጂወርድ ያሉት። ግን የኦሮሞ ህብረተሰብ ግን ይሄ እንደ ህብረተሰብ አይመጥነኝም ስላለን የተሆነ አይደል እንዴ? እኛ ደግሞ እንደ ቤተ እስራኤል መንተ ደግሞ አይመጥነንም ካለ ደግሞ መቀበል አለብን ይመስለኛል። እኛ የኦሮሞን ህብረተሰብ እንደምንቀበለው
አሁን ነገሮች እየተለጠጡ አሁን ያ ያልከውን ጂወርድ እዚህ እንድትጠቀም አልፈቅድልም። ድሮ እሱ ለምን አየህ፣ በቃ ጎበዝ፣ ለምን የኦሮሞ ህብረተሰብ አይወክለኝም ብሎ አንዴ ፈላሻው ቴዲ አንድ የእንትና ቤተ እስራኤላዊ ወንድማችን አንድ ያልገባው ነገር አለ። ራሱን እንደ ኢትዮጵያዊ የቆጠረ የኢትዮጵያውያን ያላቸው መብት ያለው አድርጎ እየወሰደ ነው ራሱን ያለው። ያንንም ነገር ቢያስበው ጥሩ ነው። ኢትዮጵያውያን ጋር ሲያወራ የኢትዮጵያውያን ያላቸው መብት እሱ ያለው ይመስለዋል እና ያንንም ነገር ቋንቋችን ስለተናገረ ኢትዮጵያውያን ያላቸው መብት ያለው እኔ መታመም አልፈልግም። ጋይስ ጀስት ሚውታግ በቃ እኔ ነኝ ካፒቴኑ። ፈላሻው የሚለውን ቃል እንድትጠቀሙ ወስኛለሁ። ስድብ ከሆነ በሚቀጥለው እናሻሽላለን። ሌሎችን ሰምተን አይ ቤተ እስራኤላውያኖች ይሄ ቴዲ ስድብ። ለምን ኮሜንቱን አትከፍቱም? ለምን ኮሜንቱን አትከፍተም? ቆይ ጉዲፈቻ የሚለውን ቃል ሙቪ ላይ ያለ ነው ተጠቀም እንዳልኩት ሁሉ ፈላሻው የሚለውን ቃል ፈላሻ ነው የሚለውን ቃል በአረፍተ ነገሩ ሰክቶ እንዲጠቀም ወስኛለሁ። በቃ ካፒቴኑ ወሰነ። አንድ ህብረተሰብ ደግሞ ስድብ ነው ካለስ ለምን ኮሜንቱ ከፍተህ ለምን አትጠይቃቸው? እንግዲህ ወንድማችን ጉዲፈቻው የሚለውን ቃል እንድትጠቀም ወስኜ ነበር። ጉዲፈቻ አንተ አይደለም የወሰንከው፣ እሱማ ሀገራዊ ቃል የሚጠቀመው ድፍን ኢትዮጵያ ነው እንጂ አንተ የወሰንከው አይደለም። ፈላሻ የሚባለው ደግሞ ከፈተውና ኮሜንቱ ጠይቅ እኮ አልኩ እኮ ቴዲ። እኔ የመጨረሻ ልናገር አንዴ። እኔ ለመከራከር አይደለም፣ እኔ ለመጨቃጨቅ አድማጭ ተመልካቾች ፍንትው ያለ ውይይት ለመስማት ነው የመጡት እዚህ ቤት። አትረብሿቸው። በሚቀጥለው ይስተካከላል። ለዛሬ ስድብ ከሆነ በሚቀጥለው ይስተካከላል። እያረመን እንሄዳለን። ገና የኦሮሞ ብሔር ተወላጆችንም እኮ ጠይቃለሁ። በአረፍተ ነገሯቸው መሀል ፖለቲከኞች ጉዲፈቻ እያሉ ቢጠቀሙ ስድብ ነው አይደለም ብዬ የኦሮሞ ብሔር ተወላጆች የሚነግሩኝ ሰምቼ ጉዲፈቻም ይከለክላል፣ ፈላሻውም እንደዛ ስድብ ነው ካሉ ይከለክላሉ። ለዚህ ውይይት ግን ፈላሻው የሚለው እሱ ያስማማናል። ለዚህ ውይይት ግን ቡኖ በደሌ እንዲጠቀሙ ወስኛለሁ። ስለዚህ ጉዲፈቻ የሚለው መጠቀም እችላለሁ አልኩ እኮ ፈቀድኩልህ እኮ። በቃ ቴንክ ዩ። እሺ ተጠቀም ካል እንዴ ቀጥለ ቡኖ በደሌ። አመሰግናለሁ። እንግዲህ ያው ፈላሻ ወንድማችን እንዳለው እሱ እንዳቀረበው ያው የባህር ጉዳይ የኛ የቀይ ባህር ጉዳይን የሌላ አጀንዳ ነው። ስፔሻሊ የነዚህ ጭራሽ የኢራንን አድርጎ ሌሎቹን እንኳን ቢያሸት ችግር የለውም። ኢራንን በዛ ልክ ሲጠራ እጅግ ነው እና የገረመኝ። በእርግጥ እናወራለን። ቀጣይ አጀንዳችን ነው የሚሆነው አንዱ እሱ አንተ ያልከው ቅድም ኢትዮጵያን ቱሰም ኤክስቴንት ያላት አሊያንስ ብን ከእስራኤል ጋር ነው እንትን የምታደርገው ሳይድ የምታደርገው ማለት ነው። አንዱም እሱ ይሆናል ትንሽ የተወሰነ ዋርኒንግ የነበረው ማለት ነው። ትላንት የነበረው ዋርኒንግ ኢትዮጵያ እኛ ኢትዮጵያውያን ነው የምለውና ግን አንዳንድ ሰዎች ኢትዮጵያ የሚል ስም የሚወስዱ ሰዎች ኢትዮጵያን እንዳያሳንሷት ነው እኔ በጣም የሚሰጋው ማለት ነው። ትክክለኛው ኢትዮጵያውያኖች ጋር ስለ ኢትዮጵያ ብናወራ፣ ትክክለኛው ኢትዮጵያውያኖች ጋር ስለ ኢትዮጵያ ብንወያይ፣ ብንነታረክ ቴዲ ቤት ምንም እንትን የምንልበት ነገር የለም ቱ ቢ ሆነስት ማለት ነው። ግን አንዳንድ እንደ ሸቀጥ አገርን የሚሸቅጡ ማለት ነው፣ አገርን የሚሸጡ የፈለገ ማንነት ውስጥ ዘልቆ መግባት የሚችሉ በቂ መረጃም ስላለኝ ያው ትንሽ ሜቢ ቴዲ አንተ በኋላ ላይ የሆነ ጊዜ ሰጥተህ ትንሽ እኔና ዳንኤልን ብታስታርቀን ደስ ይለናል። ተጋጭተናል በሆነ ጉዳይ ላይ ትንሽ የሚያገናኘን ነገር ስላለ ይሄን ለአንተ አንድ እንደ ቤት ስራ ነው የምሰጥህ። ያው ፖለቲካ አይደለም ይሄ ከፖለቲካ ውጭ ማለት ነው። ሌላው በደንብ መታወቅ ያለበት የኛ የአሰብ ጉዳይ መጀመሪያ የሚገርማችሁ እነ ልደቱ እነ ፕሮፌሰር መራራ ተቃዋሚ ፓርቲዎች ከጠቅላይ ሚኒስቴሩ ጋር ውይይት ነበራቸው። እንግዲህ የሌላ አጀንዳ ነው ስላላችሁ ነው። መጀመሪያ የለውጡ ጊዜ ተቃዋሚ ፓርቲዎች ከጠቅላይ ሚኒስቴሩ ጋር ውይይት ነበራቸው። ይሄን ደግሞ ቴዲ ያሁን የልደቱ ጋር ብዙም ስለማልደርስ ከልደቱ ክሮስ ቼክ ማድረግ ትችላለህ። መጀመሪያ የጠየቁት
እነሱም የባህር ጉዳይን ጠየቁ። ከዛ ጠቅላይ ሚኒስቴሩ ይሄ የኔም ጥያቄ ነው የባህር በር ጉዳይ ስለ ኢትዮጵያ ሕዝብ ብዛት ይሄን አይዲያ የተነሳው መጀመሪያ ጠቅላይ ሚኒስቴሩና ተቃዋሚ ፓርቲዎች ናቸው የተወያዩት። ይሄን ልደቱን ስለምትቀርበው ሜቢ ፕሮፌሰር መራራንም ልትቀርበው ስለምችል ይሄን መጠየቅ ትችላለህ አንተ ራስህ ማለት ነው ቴዲ። ከዛ ነው አይዲያው የመነጨ ማለት ነው። ከዛ ተነስቶ ነው ጉዳዩ ወደ ፌዴሬሽን ምክር ቤት የደረሰውና ዛሬ ላይ የደረስንበት። ይሄን በደንብ ከተረዳን በኋላ አንዳንድ ግለሰቦች ልክ እንደዚህ የኢትዮጵያን የባህር በር የሴኩሪቲ ስጋታችንን ከቻይናና ከፈረንሳይ ጋር የሚያገናኙ እኔ ምን ብዬ መናገር እንደምችል እኔ እንጃ። በደንብ አድርገን ፍንትው ያለ ከኢትዮጵያ የራቀ ማንነት ያላቸው ሰዎች እንደዚህ አድርጎ ኮምፔር ሊያደርጉ ስለሚችሉ ትንሽ ይከብዳል። ይሄን ኤሪትሪያኖች እንኳን ቢሉ የእውነቴን ነው የምለው ዲቤት ማድረግ ይችላለሁ በደንብ አድርጌ። እንደዚህ አይነት ግልጥልጥ ያለ ባንዳነትን ግን ምን ብዬ እንደምናገረው አላቅምና ለጊዜው ይለፈኝ። ቴዲ ወደ ቀጣዩ ሂድ። እሺ አንተን እንስማና ከዛ ወደ ማይኮን እንሄዳለን። አንተን አለ ከዛ ወደ መደበኛው አለውኝ። ቴዶ እንዴት ናችሁ? አለን አንተ እንዴት ነህ? አለው ይመስገነው። መጀመሪያ ያው ቀደም ሲል አንተም ስታነሳ የነበረው በኢትዮጵያና በኤርትራ መካከል ከባህር ከቀይ ባህር ጋር በተያያዘ አብሮ ለመስራት በሁለቱ ሀገሮች መካከል ስምምነት የለም የሚል በኢትዮጵያ መንግስት አልተነሳም። ሲነሳ እኔ አልሰማሁም። በኤርትራ መንግስትም በኩል ይሄ ነገር እምቢ የሚል አላየሁም ያልከው ነገር ነበርና ያንን ነገር ትክክል ያለ መሆኑን በኢትዮጵያ መንግስት በኩል ጥያቄው ኦፊሻሊ ነው የቀረበው። በኤርትራ መንግስት በኩልም በሁለቱ መንግስታት መካከል የጋራ የሚኒስትሮች ኮሚቴ ተቋቁሞ የነበረ መሆኑን ማስታወስ፣ የጋራ የሚኒስትሮች ኮሚቴ ደግሞ እንዴት ሊሆን እንደሚችል ፕሮፖዛል አዘጋጅቶ ለፕሬዚዳንት ኢሳያስ አቅርቦላቸው ጠረጴዛ ላይ አስቀምጦላቸዋል። ሊሆን የሚገባውን አማራጭ ያንን ፕሬዚዳንቱ የትኛውንም አማራጭ ለመቀበል ፈቃደኛ ሳይሆን የራሱ ሚኒስትሮች ጭምር በጋራ ኮሚቴ ከኢትዮጵያውያን ጋር ሆነው ያዘጋጁትን ማለት ነው ውድቅ ያደረገበት ያስቀመጠበትና ይሄ የልጆች ጨዋታ ነው እንዲህ አይነት ጨዋታ ውስጥ አልገባም ያለበት ነው። በአንድ አገራት በሚያደርጉት ምንድናቸው ጥያቄዎች ተቀበሉ ምን ጥያቄዎች ያስተጋባል? ያ አንደኛው ያው በጋራ እናልማ የሚል ነው። ሁለተኛው በእኛ ገዝተን ራሳችን እናልማ ነው፣ በብር ገዝተን ነው። ሶስተኛው ደግሞ በልዋጭ መሬት ሰጥተን እዛ ጋር ደግሞ ሌላ መሬት እንውሰድ ነው፣ ሌላ መሬት እንስጣችሁ ነው እና የሼር የኢትዮጵያ አየር መንገድ ሼር ሰጥተናችሁ እኛ ደግሞ ከዛ መሬት ስጡን የሚል ነው። ከአሰብ አካባቢ እንደዚህ አይነት ያሉ አማራጮች ናቸው የቀረቡት። ግን ፕሬዚዳንቱ ከነዚህ ውስጥ አንዱንም ያልተቀበለው የነሱ የኤርትራ ፕሬዚዳንት ማለት ነው እና ሁሉንም ነው ውድቅ ያደረጋቸው። በዛ ምክንያት የኢትዮጵያ ተስፋ ቆርጣ ነው እና በሀገራት ዲፕሎማሲ በዓለም አቀፍ ዲፕሎማሲ አንድ እንደዚህ አይነት ከሀገር የቀረበ ጥያቄ በአንድ ወር ውስጥ ምላሽ ኦፊሻሊ በመንግስት ደረጃ ምላሽ ካልተሰጠው ሪጀክት እንደተደረገ ነው ኮንሲደር የሚደረገው። ይሄ የታወቀ ነው። በአንድ ወር ውስጥ ምላሽ መሰጠት አለበት። ምላሽ ካልተሰጠ አትጠይቅም። በቃ ሪጀክት እንደተደረገ ወስደህ ዝም ብለህ አርፈህ ትተዋለህ ማለት ነው እና ያ በኤርትራ በኩል የተደረገው ነገር ምላሽ ያልተሰጠበት ውድቅ የተደረገ ነገር ነው እና ይህን በዚህ መልኩ ብትወስደው ጥሩ ነው። ከዲፕሎማሲው አንጻር የምትረዳው ነገር ነው ማለት ነው እና ውድቅ ተደርጓል የኢትዮጵያ ጥያቄ ማለት ነው።
ኢሳያስ እና በዛ ምክንያት ያልተሳካ ነው። ያም ባለመሳካቱ የኢትዮጵያ መንግስት ወደ ሶማሌላንድ ሄዷል፣ ወደ ሶማሊያ ሄዷል። ያም ሁሉ ሳይሳካ ሲቀር ኢትዮጵያ በጣም በተቸገረችበት እና ግራ ቀኙን እያየች ባለችበት ኢትዮጵያውያን ለካ አሰብ የኛ ነው የሚሉ ኢትዮጵያውያን ምሁራን ማስረጃ ያላቸው የተለያዩ ዶክመንቶች ያሏቸው ኢትዮጵያውያን ባለሙያዎች ያላቸውን ማስረጃ የህግ ባለሙያዎች ዲፕሎማቶች ይዘው መጥተው ነው የኢትዮጵያን መንግስት አሳምነው ወደቡ የኛ መሆኑን ሄደን መጠየቅ እንደምንችል መውሰድ እንደምንችል ያሉትን አማራጮች ማሳየት የተገባውና አሁን የጋራ ኮንሰንሰስ ላይ የተደረሰውና ወደቡ ያለምንም አሁን ወንድሜ ቅድም ዳኒ እንዳለው የሚያስፈራ ነገር የለም። ሁለተኛ ሌሎች እሱ እንዳላቸው ይሄ ገፊ ነገር ይሄ ውስጥ ሀገር ላይ ያለው ችግርም ወደዛ ጋር ሄደህ ከኤርትራ ጋር ዲል የምታደርገውን ነገር አፌክት የሚያደርግ ነገር ኢትዮጵያ ውስጥ የለም። ይሄ ጥቃቅን የሆነ ኢንሲደንቶች ጎልቶ እንዲወጡ ስለሚደረግ ነው። ሁለተኛ ደግሞ አንድ ዳኒ ያልገባው ነገር አለ። ሰላማዊ ግንኙነት ዶክተር አብይ ጀምሮ ነበር መጀመሪያ ሲመጣ ከሁሉም ሀገራት ጋር አለ። ከኤርትራ ጋራ ነው አንደኛው ግንኙነት የጀመረው። ለምሳሌ ኤርትራ መንግስት ምንድነው ከህወሓት ጋራ የነበረው ጦርነት በሰላም በመፈታቱ ምክንያት ለምን በሰላም ፈታችሁ በሚል የተጣሉት። ለምን በሰላም ትፈታላችሁ መጨረስ ይችሉ ለምን አትጨርሱትም የሚል ነው። ለምን መጨረስ ያለበት በአንድ ሀገር ውስጥ ጦርነት በሰላም ማለቅ ያለበት በሰላም ስምምነት በመፈረሙ ምክንያት አኩርፎ ያንንም ስምምነት አልፈርምም ብሎ ይሄ ሰውዬ መወገድ አለበት ወደሚል ካምፔን ነው የከፈተው። በጀት ይዞ ከእስራኤል ጋር ማነው ከዚህ ከግብጽ ጋራ መሯሯጥ ውስጥ ነው ኢሳያስ የገባው። ይሄ የአብይ ጥፋት ሊሆን አይገባውም። ከዛ ደግሞ ወደ ሶማሌላንድ ሲሄድ ሶማሌላንድ የሶማሊያ አካል አይደለችም፣ ሆና አታውቅም። 30 ምናምን ዓመት ምርጫ አድርጋ አታውቅም። ለሶማሊያ ፓርላማ ምርጫ ተካሂዶ አያውቅም። ሶማሊያ በጀት ሰጥቶ አያውቅም ለሶማሌላንድ። አሁን ከሶማሌላንድ ጋራ ኢትዮጵያ ስንትና ስንት ፊርማ ስትፈራረም የኖረች ሀገር ናት። አሁን ሄዶ ዶክተር አብይ እዛ ጋር ሲፈራረም ሶማሊያ ደግሞ በግብፅ እና በኤርትራ ፑሽ ተደርጋ መታ ነው አሁን ሶማሊያም ጋር ያለው ግንኙነት እንዲሻከር የሆነው እና እንዲህ አይነት ምክንያቶች ስላሉ ምክንያቶቹን መረዳት ነው እንጂ ኢትዮጵያ ላይ ዝም ብሎ ጥላቻ አንዴ ሰው ካደረበት ዝም ብሎ ሁሉ ጊዜ ሁሉም ነገር ምክንያት አንድ ሰው ላይ ወይ የችግሩ ምንጭ እያደረጉ ማምጣት ተገቢ አይደለም። መረዳት ያስፈልጋል ማለት ነውና ነገሮችን ኦቨርኦል የሆነ ነገሩን ከማየት መረዳት ያስፈልጋል። ያ በዛ መረዳት ብንወስደው ጥሩ ነው። የኢትዮጵያ ጥያቄ ተገቢ ጥያቄ ነው፣ ትክክለኛ ጥያቄ ነው፣ ሊመለስ የሚገባው ጥያቄ ነው። አሁን በምንድነው ሊመለስ የሚችለው? እስራኤላውያን ለምንድነው ጋዛ ላይ እየተዋጉ ያሉት? ለምንድነው ጋዛ አካባቢ ላይ ኢንተረስት ያደረባቸው? ይህን ያህል ጦርነት ይህን ያህል ዘመቻ እያደረጉ ያሉ ለህሉናቸው ሲሉ ነው። ስለዚህ ኢትዮጵያውያንም ለህሉናቸው ሲሉ ያን ሁሉ እስራኤላውያን ሲያደርጉ የጋራ ኮንሰንሰስ ስላላቸው አይደለም፣ ተቃዋሚ ስለሌላቸው አይደለም፣ በሀገራቸው አላቸው። እስቲ ሁሉም ተስማምተዋል እንዴ? አይደለም። ተቃዋሚ የሚቃወም የሚቃወም የሆነ አካል ስለሌለም አይደል? ግን ይኖራል። ቢኖርም ግን ማይኖሪቲው ለማይኖሪቲው ድምፅ እየተገዛ የሚሄድበት ስለሆነ ነው። ስለዚህ ምንድነው ሁሉ ጊዜ የሚደረገው? ማጆሪቲው ህዝብ ለሚወስነው ማይኖሪቲው የሚገዛበት ነው እንጂ 100% ካልተወሰነ አንድ ነገር ተቀባይነት የለውም የሚባል ነገር የለም ማለት ነው። ስለዚህ አንዳንድ ጥቃቅን ችግሮች እዛ አካባቢ ካሉ ጥቃቅን ችግሮች እስካልተፈቱ ድረስ አንዳንድ ስራዎች ሊሰሩ አይገባም፣ አንዳንድ ዘመቻዎች ሊደረጉ አይገባም፣ አንዳንድ ነገሮች ጥያቄዎች ሊነሱ አይገባም አይባልም ማለት ነውና ዳኒ ከዛ አንፃር ደግሞ ነገሮችን ቢያቸው መልካም ነው የሚል ነገር ነው ማነሳው። ምንም ጥርጣሬ ሊያድርብን የማይገባው ነገር አሰብ ያለ ምንም ጥያቄ የኢትዮጵያ ህዝብ አንጡራ ሀብትና ብቸኛ ሀብት መሆኑን መረዳት ያስፈልጋል። ኢትዮጵያ ህዝብም ያለ ምንም ማወላዳት ያለ ምንም ጥርጣሬ በንጥቂያ የተወሰደበትን በተዘናጋበት መንግስት በሌለበት የሽግግር መንግስት ተብሎ ሀገር በፈረሰበት መከላከያ በጉልበት የተወሰደበትን አሰብና የባህር ዳርቻዎቹን መልሶ በኃይል የሚቀበልበት ጊዜ እየደረሰ ነው ያለው። ያ ግዴታ ነው። እሱን መጠበቅ ያስፈልጋል ማለት ነው። ኦኬ የመጨረሻውን ማይኮ ይናገርና እሱን እናሰናብተዋለን። ከዛኛ እንቀራለን።
አሁን መጨረሻ ላይ የተናገርከው ኢንቴንቱ ሲሰሙት እሱ ነው ከባዱ። አሁን በዚህ ኢንቴንት ከሆነ ፕሮፖዛል ያቀረብከው ኦብቪየስሊ ሪጀክት ነው የሚያደርጉት። ያ ትክክል ቴዲ ቴንክ ዩ። እኔ አንተነህ ከየት እንዳመጣው እንኳን አላውቅም። ኢንቢትዊን ኢትዮጵያ እና ኤሪትሪያ ላይ የተደረገ ፒስ አግሪመንት እንጂ እነዚህ የዚህ የቢዝነስ ፕሮፖዛል ምናምን ነገር ኦንሊ አግሪመንት የተደረገው ጁላይ 9 2018 ጅዳ ላይ የተደረገው ነው። ከዛ ቀጥሎ የተደረገው ሴፕቴምበር 2018 ላይ ከሶማሊያ ጋር እዚህ ትራይፓርታይት የሚባለው የሶስትዮሽ ስምምነት ነው የተደረገው። በተረፈ የኢትዮጵያ መንግስት ለኤርትራ አብረን እንስራ እንደዚህ ምናምን ይሄን ያህል እከፍላለሁ ምናምን ብሎ ማያውቅም። የተደረገ ነገር የለም። ካደረገም ደግሞ የምታውቀው ነገር ካለ ስቴትመንቱን እዚህ ጋር አሁን አውጥተህ ብታሳየን ደስ ይለናል። ኦል ኦቨር ሰድን ዶክተር አብይ አህመድ ባይደንን አግኝቶት ከተመለሰ በኋላ አውልዳ ፎር አሜሪካ የምትሏል ፌመስ የሆነችዋን ንግግሩን ካሰማ በኋላ ቀይ ባህር ፈረሱን አሉላ ጠጣ ምናምን ከምትሏ ንግግር ውጭ ምንም አይነት ኢንፋክት የኤርትራ መንግስት 156 ሚሊዮን ዶላር አውጥቶ አሰብ ላይ የነበረውን ሪፋይነሪውን የተለያዩ ኮንስትራክሽኖችን ነው ያደረገው። በኢትዮጵያ በኩል አብሮ ሊሰራ የተዘጋጀ አንድ መንግስት አትሊስት ከአሰብ ወደ ኢትዮጵያ ይገባ የነበረውን መንገድ እንኳን ማስተካከል ይገባው ነበረ። ጠጠርም አልዘረጋም። ምንም አይነት ዝግጅት የለውም። አንድና አንድ የግብይ መንግስት ቅድም መጨረሻ ላይ አንተ ባልካት መንገድ አሰብን በዚህ መልኩ ኤርትራ ከዚህ በፊት ከዩሮፒያኖቹ ጋር እንደዚህ አይነት ግንኙነት ስለሆነ ያላት አውቴክ አድቫንቴጅ ጌታቸው ረዳ ከዚህ በፊት ተናግሮታል። አብይ ሀሳቡ ወያኔን በዚህ መልኩ ካጠፋናት በኋላ ኤርትራን ደግሞ ቀስ ብለን እንደዚህ እናደርጋለን ምናምን ነገር ብሎ በደንብ አብራርቶ ተናግሮት ነበረ። ቴዲ መጨረሻ ላይ ምን አልክ መሰለ? እኔ ኤርትራውያኖች ለኢትዮጵያ ሰላም አይመኙም። ለምን? ኢትዮጵያ ሰላም ካገኘች ስለምታድግ ለኤርትራ ትሬት ይሆናሉ ያልከው ነገር አለ። ይህ ፍጹም ተቃራኒ ነው። እኛ ኢትዮጵያ በጣም እንድታድግ ኤርትራውያን ሳይሆን እኔ አንድ ኤርትራዊ ብሆን ልመኝ የምችለው ይህንን ነው ያልኩ። እኛ ግን በተቃራኒው ነው የምናስበው። ለምን? ኢትዮጵያ አንድ እንድትሆን፣ ሰላም እንዲኖራት፣ እንድትበለጽግ፣ ሀብታም እንድትሆን እንፈልጋለን። ኢትዮጵያ ባደገች ቁጥር ለኤርትራ ሰላም ውስጥ ካለ ድረስ ለኤርትራ ቆንጆ ጥሩ የገቢ ምንጭ ነው ልትሆን የምትችለው። ለምንድን ነው ያ የሚሆነው መሰለ? ኢትዮጵያ ውስጥ የሚደረገው ሰላም ምስራቅ አፍሪካ ላይ ሰላም ሊያስጠብቅ በሚችል መልኩ እንጂ ከዚህ በፊት እንደ አምባሳደር ዲና ሙፍቲ እንዳለው እኛ አለ በሚያሳዝን ሁኔታ ከኤርትራ ጋር ፍጹም የሆነ ሰላም መስርተን ተደስተን ነበር አለ። አዝሎንጋዝ ግን እኛ አንደር ኒዮ ኮሎናይዝም ውስጥ ስላለን ታላላቅ አገሮች ስለሆኑ እኛን የሚያዙን ከነሱ ውጪ ምንም አይነት የፖሊሲ ነፃነት ስለሌለን በሚያሳዝን ሁኔታ ከኤርትራ ጋር የነበረው ስምምነት ተበላሸ አለ። ዩሲ አምብሌም ማድረግ ካለባችሁ ኢዘር ዶክተር አብይን ነው ኦር ኢትዮጵያ የምትከተለውን ፖሊሲ ነው። ኢትዮጵያ ራሷን ከዚህ ከኒዮ ኮሎናይዝም እስካላወጣች ድረስ ዶክተር አብይ መጣ፣ ወያኔ መጣ፣ ያሄደ የሚቀየር ነገር ሊኖር አይችልም። ቁጭ በል ሲባል ቁጭ የሚል መንግስት፣ ተነስ ሲባል ለነጮቹ የሚታዘዝ መንግስት ለነሱ እንደፈለገ ሊያሯሩጥ ኢነ ፊውቸርም ነው ማለት። ስለዚህ አንድና አንድ ዛሬ እንደነ ኢብራሂም ትራውሬ ያሉ አገሮች የኤርትራን ፖሊሲ የኤርትራን አካሄድ ተከትለው ራሳቸውን ነፃ እያወጡ ያሉ የአፍሪካ ሀገሮች አሉ። ኢትዮጵያ ያንን ፖሊሲ እስካልተከተለች ድረስ ዛሬ ላይ በአሰብ እንኳ ጦርነት ውስጥ ባትገባ ነገ የነዚሁ የኒዮ ኮሎናይዝም አራማጆችን ሀሳብ ይዛ ከኬንያ ጋር ጦርነት ውስጥ የማትገባበት የለም፣ ከሱዳን ጋር የማትገባበት ነገር የለም። በሚያሳዝን ሁኔታ ከሱዳን ጋር ጦርነቱን ጀምረዋለች። ኤርትራና ኢትዮጵያ ውጊያ ውስጥ አልተለካካንም የሚል ሰው ካለ በጣም ይገርመኛል። ኤርትራና ኢትዮጵያ ኃይለኛ የሆነ ውጊያ አድርገናል። ሪዝ ፕሮክሲ ዋር የኢትዮጵያ መንግስት የላከውን የዚህ የዩኤኢ መንግስት እንትን ብሎ ሄሜቲን እያገዘው ነው ያለው። የኤርትራ መንግስት ደግሞ ዛሬ ላይ የአልቡርሃንን እያገዘው ነው ያለው። በሚገርም ሁኔታ ኤርትራ ፍጹም ጠንካራ ሀገር መሆኗን ያወቀው የሱዳን መንግስት ሙሉ አየር ኃይሉን
አስመራ አስገብቶታል። ሂኖስ ሂሜቲም ሆነች ዩናይትድ አረብ ኤምሬት ኤርትራ ፍጹም መንካት እንደማይችሉና ሴኪውርድ ስትሮንግ የሆነ ሚሊቴሪ እንዳላት ያውቃሉ። ሶ ሂሜቲ የሱዳንን አልቡርሃን የሱዳንን አየር ኃይል ኤርትራ ውስጥ አስገብቶታል። ሙሉ ለሙሉ የሱዳንን የባህር ክልል እየተቆጣጠረ ያለው የኤርትራ መንግስት ነው። ለዛም ደግሞ የኤርትራ መንግስት አት ዘ ሴም ታይም ከጎረቤት ሀገሮች ጋር ፍጹም ሰላማዊና ታማኝ የሆነ ሪሌሽንሺፕ እንዳለው በደንብ እያስመሰከረ ነው ያለው ማለት ነው። አንድ ደቂቃ አለ ማይኮ። ኦኬ ሶ በግልባጩ ግን ኦኬ አንድ ደቂቃ ከሆነ ያለኝ በስተመጨረሻ ቅድም ማይኮ ጓደኛዬ ነው ሲል ነበርና መሐመድ እንደ ጓደኛ አንድ ምክር ልውጣ። መሐመድ ዩ ቢካም ሞር ሴንሲቲቭ ነገሮችን ሁላ የምታየው በተለየ መንገድ ነው። እኔን ቅድም ማይኮ የሃይላንደር ስለሆነ ብለህ ኮርነር ልታስይዘኝ ኤርትራ ውስጥ የሌላ አይነት እኛ ኤርትራ ውስጥ እንደዚህ ይሄ መታት ከበሳ እስላም ክርስቲያን የሚባለውን ነገር ፍጹም ኢንተርቴን የምናደርገው ነገር አይደለም። አት ዘ ሴም ታይም ዳኒንም የፈላሻ ስትለው ልትለው የምትፈልገው ነገር ምን እንደሆነ ይገባኛል። እና አንዳንድ ጊዜ የገባህ ፖለቲካው ከከበደህ ነገሩን ዳይቨርት ለማድረግ ይሄ አብርሃም አኮርድ ምናምን የዚህ የሃይማኖት ጉዳይ ውስጥ ባትገባ ጥሩ ነው እንጂ የኔን መልክ አየኸው አላየኸው እኔ ከዚህ ወጥቼ የፈለግኩበት ቦታ ላይ መናገር እችላለሁ። አጋጣሚ ሆኖ አስመራ ነው ያለሁት፣ ሆሊዴይ ላይ ነው ያለሁት። ያልከውም አውሮፓ ነው የምኖረው ያልከውም አውሮፓም አልኖርም። እና በአሳምፕሽን እንትን የምታደርገውና ኮርነር የምታደርገውን ነገር አቁም። እንደ ጓደኛ ነው የመከርኩ ማሜ። ቴክ ነጉር እንደ እንትን ውሰደው። በተረፈ ቴዲ በጣም ቴንኪው አመሰግናለሁ። ታችም ሆናችሁ ሰፖርት ስታደርጉኝም የነበራችሁ ሁላችሁንም በጣም አመሰግናለሁ። ዳኒ ባይ ዘ ዌይ ዳኒ ማለት በጣም በጣም አስተዋይ ልጅ፣ አርቆ ሀሳቢና ብትሰሙት ደስ ይለኛል። ዳኒን አንድ ኢትዮጵያዊ ፍጹም ከጎረቤቶቹ ጋር ኢትዮጵያን በሰላም ብቻ መኖር እንደምትችል የተረዳ ኢትዮጵያዊ ነውና እሱን እንትን ብታዳምጡ ደስ ይለኛል። ቴንክ ዩ ከልብ አመሰግናለሁ ማይኮ። ማይኮ ለነበረ ቆይታ። እሺ ኦኬ። አሁን ሁላችንም አይተ ማይኮ ያከለለ ኦኬ ጸጋቤ በለይ እየተያየን የምናወራበት ሰዓት ይሆናል። ሁለት ዙር ወይ ሶስት ዙር እዚህ ውስጥ ሁላችንም ግን ቴዲ ባይ ዘ ዌይ ታውቃለህ፣ እዚህ ቤት መግባት ከጀመርኩ በኋላ አስመራ ላይ ብዙ ወዳጆች አግኝቻለሁ። ታውቃለህ እንዴ? እዚህ ቤት የገቡ የተነተኑ ሰዎች እኮ ሁለት ጊዜ አስመራ ሄጄ ያው ብዙ ደጋፊዎች አግኝቻለሁ። ገረመኝ። ራሱ የመጣው ፌመስ ሆኛለሁ አስመራ ድረስ። ጥሩ ነው። አይ ምን ሌላው እኮ እኔ ምንም አድርጌ ነው ሳይሆን ሰላማዊ ኢንቫይሮንመንት ስላለ ሰው ያደምጣል ሳይዋከብ። አሜሪካ መቼ የምትመጣው ዳኒ? ምን ነው አብዮታዊ እርምጃ ልታስወስድብኝ ነው? ረዥም ያላችሁ እናንተ ናችሁ ብዬ ነው። መቼ እንደመጣ ልትከሰኝ ብለህ ነው? ምን ነው አብዮታዊ እርምጃ ልታስወስድብኝ ከሆነማ አልመጣም። ለማንኛውም ቅድም ነው የተናገርኩት ነገር። አሁን ለምሳሌ ማይኮ ከቆመበት ከራሱ ከሚታገልበት ፐርስፔክቲቭ ዳኒን ሳሞግሰው ቢወርድ ይገርመኝ ነበር። ዳኒን ስሙት፣ እሱ ነው የእሱ መንገድ ነው የሚያዋጣችሁ ባይ ልጁ ፖለቲከኛ እንደሆነ ያስታውቃል። ፖለቲከኛ ነው። ሁሉም ሰው ለራሱ ነው። እንደ ሀገርም ስናስበው እንደ አንድ ኢትዮጵያዊም ስንተሳሰብ የቁርጡ ቀን ሲመጣ ኢትዮጵያዊ ነኝ እኔ። አሁን እኔ ላወያይ እንጂ የሀገሬን ሕዝብና ጥቅም አሳልፎ በሚሰጥ ጉዳይ ላይ በታሪክ አታይም። አሁን ግን እዚህ ጋር ልትናገሩ የምትችሉ ኢትዮጵያውያኖች አላችሁ። እዚህ ጋር የተቀመጣችሁት ለሀገራችሁ የሚጠቅመውን ፖለቲካ ሊሰሩ ነው። ማይኮም ሲመጣ ለሀገሩ ይበጃል ይጠቅማል የሚለውን ፖለቲካ ሊሰራ ነው። ሌላም ኤርትራዊ በቪዲዮ እየታየ የሚያወራ ሰው ሲመጣ ከኤርትራ ጥቅምና ፍላጎት አንጻር ነው የሚተነትንልን እንጂ ይህን ብናገር እኔና መሐመድ ጓደኛሞች ስለሆነን ቅር ይለዋል አይደለም። ችግሩ ግን እኮ ቴዳ ምን መሰለህ፣ ለምሳሌ አሁን ዳኒ እስራኤል ጀርመን ነው ያለው። በጀርመንኛ በቋንቋ የጀርመንን ጥቅም አሳልፎ የሚሰጥ ወይም የሚነካ ነገር አይናገርም። ቢሞት አይናገርም። ማን ዳኒ አሁን ጀርመን ነው ያለሁት ብሎ አይደለም። በጀርመኛ ሪያሊቲውን አሁን ትልቁ ችግር መሰለህ ሚዲየም ኦፍ ኢንስትራክሽኑ እዚህ ጋር መሐመድ ከፈለክ እኔ በእንግሊዝኛ ላወራልህ እችላለሁ። ምንም ሊያደርጉኝ አይችሉም። የዳኒ ጉዳይ እኮ አስገርሞኝ እኮ የጠየቁት እኮ እሱን ነው።
ያ እያልኩ ያለሁት ምንድን ነው፣ አንድ ሰው የሚኖርበት ሀገር ለምሳሌ እኔ አሜሪካ ውስጥ እኖራለሁ። አሜሪካ ውስጥ ስኖር የአሜሪካን ኢንተረስት የሚነካ ጉዳይ ቢነሳ ቦልድሊ አጌንስት አሜሪካ ሆነ የምትናገርበት ኢንቫይሮንመንት አይደለም። ቢኮዝ ዩ አር ኢን ዴር ሶይል። ለምሳሌ እንደ አንድ አሜሪካዊ ከአሜሪካ ናሽናል ኢንተረስት ጋር ኮንፍሊክት ውስጥ ሊከት የሚችል ነገር ወይም ደግሞ ኮንትራዲክት የሚያደርግ ስቴትመንት አድርገህ ከተገኘ ኦብቪየስሊ ፈርስት ዲግሪ ክራይም ነው። ያ ስፔሻሊ ናቹራላይዝ አድርገህ አሜሪካዊ ከሆንክ ነው፣ ሲቲዝን ከያዝክ ነው። ግን ከዛ ውጭ ሆነ የፎሬን ፖሊሲ ላይ ሀሳብን የራስህ ሰይ ሊኖሩ ይችላል። የፈለግከውን ትናገራለህ። ያ ግን ሰማይና ምድር ያልፋሉ እንጂ ለሌ የፈለኩት ምንድን ነው የአሜሪካን ጥቅምና ፍላጎት ከሚጎዱ አካላቶች ጋር ለመስራት አይደለም። አንድ ሆነ አትገኝም። ካዩ ያልቅልሃል ያንተ ጉዳይ። ያ የኢሚግሬሽን ፖሊሲ ወሬቨር የትኛውም ሀገር ከሄድክ አንድ አይነት ነው መሆን ያለብን። ለምሳሌ ኢትዮጵያ ውስጥ አዘን ኢሚግራንት የሚኖሩ ሰዎች ኦኬ የኢትዮጵያን ኢንተረስት በሚነካ ጉዳይ እንደ ልባቸው እያወሩ እንደ ልባቸው እየተናገሩ በድብቅ ማለት ነው። የኢትዮጵያ መንግስት ደግሞ እንበልና ዛሬ አሁን ምንድነው ኢንተርናሊ እንትናችን ልል የሆነ ወይም ፍራጃይል የሆነ ስቴት ላይ ስለሆነ ነው አሁን የሚጠቀሙብን። አሁን እነዚህ ሰዎች አሁን ማይኮ ቦልድሊ የሚናገረው የአማራ የኦሮሞ የምናምን የሚሉ ግጭቶቹ ስላለን ኢንተርናሊ እነዛን ለመጠቀም ነው። አሁን ቅድም ሃይላንደርስ ብዬ ሳነሳ የራሱ ሲሆን ቆረቆረው። እኔ ኤርትራ ውስጥ ያሉ 9ኙንም ያሉትን ብሔር ብሔረሰብ በነገራችን ላይ ፖለቲካውን እናጡዞ ከተባለ ኤርትራና ኢትዮጵያ የረጅም ጊዜ ግንኙነት ስላላቸው በሚል ነው እንጂ በቀላሉ ማለት ነው በቀላሉ ልክ አሁን እስራኤል በየሀገሩ ላይ እየሄደች የራሷን ጥቅም ለማስከበር ሪጅም ቼንጅ ለማካሄድ እንደምትሄደው ማለት ነው የኢትዮጵያ መንግስት በቀላሉ ሎውላንደሩን ከአፋር ጋር መቀላቀል ይችላል። ሲምፕል ማለት ነው። ኦኬ ወደዛ ወደ ትንታኔ ከመግባታችን በፊት ለሁላችሁም መንደርደሪያ እንዲሆናችሁ ከሰሞኑ በዩናይትድ አማራ እንኳን መጣ ከረጅም ጊዜ በኋላ ነው የመጣው። በተለይ ስንወያይ ሰላም ብያለሁ። ሚዲያ መደገፍ አለበት። ሚዲያ ሲደገፍ የግድ ሊነገራቸው አይገባም። አንዳንድ ባደጉት ሀገራት አሁን ነጮችን ሲያወያዩ ያሉ አንዳንድ ጊዜ ነጮቹ አይነገራቸውም። ብዙ ጊዜ ሰላማዊ ኢንቫይሮንመንት ሲፈጠርላቸው በራሳቸው ተነሳሽነት ሚዲያዎችን ፖድካስት የሚያዘጋጁትን ይደግፋሉ። እኛ ሀገር መደገፍ ወይም ሚዲያ ደግፍ ማለት ራሱ አሸማቃቂ የሆነ ነው። በጣም ነው የሚያሸማቀው። እንዲህ አይነት መድረክ ሲፈጠር ሌላ ሀገር ላይ ዜጎች እንዴት እንደሚንከባከቡ እናንተ መቼስ የታዘባችሁ ነው ብዬ አስባለሁ። ሰብስክራይብ ማድረግ እንዳትረሱ። ስንገባ እንደነገርኳችሁ ከኔ ጋር አብረው የሚሰሩ ኢትዮጵያ ውስጥ ያሉ ሪፖርተሮች አሉ፣ ቴሌግራም ላይ ዜና የሚጽፉላችሁ። ለነሱ ብዙ ጊዜ እኔ ከኪሴ እያወጣው ነው የሚከፍላቸው። ኤዲተሮች አሉ፣ ኤዲት የሚያደርጉልኝ ቪዲዮዎችን ኤዲት የሚያደርጉ ዩቲዩብ ላይ እንግዳ ሲመጣ ኮንትሮል የሚያደርጉ እነዚህ የአገር ቤት ያሉ ሪፖርተሮች ናቸው። ስለዚህ ይሄን ደግሞ የሚታወቅ ወጪ ሲሆን ሰፖርት አድርጎ ስትባሉ ቢያንስ በደስታ ብታደርጉ ጥሩ ነው ብዬ አስባለሁ። ቢኮዝ ላለፉት 4 ዓመታት በሙያ ያገለገልኳችሁ እንደዚህ አይነት ኢንቫይሮንመንቶች መብዛት አለባቸው። ሰላማዊ ውይይቶች በየቤቱ መስፋት አለባቸው። ተሳዳቢዎች እየዘቀጡ አዋቂዎች ወይም ደግሞ ጨዋዎች እየበዙ መምጣት አለባቸው። ያ ደግሞ የሚሆነው እንደ ቴዲ አይነት ቤቶች መልቲፕላይ እያደረጉ ሲሄዱ ነው። እናንተም ስትገቡ እንደዚህ አይነት ቦታዎች እንዲኖሩ አወያዮች እየበዙ ሲመጡ የዛን ጊዜ ተከብራችሁ የምታወሩበት ቤት አማራጭ ይኖራቸዋል። የግድ እኔ ሁልጊዜ በዚህ አልቀጥልም። ነገ ከነገ ወዲያ እንዳለኝ ስኬጁል በራሴ ቻናል ላይ የመጣሁኝ በሚመቸኝ ሰዓት ስኬጁል እያደረግኩኝ ልገባ እችላለሁ። የዛን ጊዜ እናንተ መናገር የምትፈልጉ ሰዎች የምናወራበት ቤት የለም ብላችሁ መቅረት የለባችሁም እና ማበረታታት አለባችሁ ለማለት ያ ነው። ይህን እያደረጋችሁ ላላችሁ ከልብ አመሰግናለሁ። አሁንም ሰብስክራይብ እያደረጋችሁ ላላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ያን እናደርጋለን። ወደ ቀጣዩ አጀንዳ እስኪ እንምጣ። የኤርትራና የኢትዮጵያ ጉዳይ እንዳለ ሆኖ እሱን ትሄዱበታላችሁ። ምናልባት ዜናዎችን ስታደምጡ በኢራንና በእስራኤል መካከል ምን ታዘባችሁ? የጉልበት ጉዳይ ነው አይደል? ዲፕሎማሲ የሚባል ነገር ቦታ እንደሌለው አያችሁ አይደል? ከ2015 ጀምሮ
ይሄ JCPOA የሚባል ይሄ ጆይንት ኮምፕሬሄንሲቭ ፒስ አክሽን የሚባል አለ። ፕላን አክሽን ነው። ጆይንት ኮምፕሬሄንሲቭ ፕላን አክሽን የሚባል አለ። በተለይ ኢራን ኒውክለር ማብለያውን አስመልክቶ ለማስማማትና ለሲቪል ፐርፐስ ካልሆነ በስተቀር ለምንም ወታደራዊ ጥቅም እንዳይውል የማግባባት ስራ የተሰራ የቆየ ነገር ነውና ሲሰራበት የቆየ ጉዳይ ነው። በተለይ አሜሪካ፣ ራሽያ፣ ፈረንሳይ፣ ቻይና ፕላስ እነዚህ አምስቱ ቬቶ ፓወር ፕላስ ጀርመኒ አንድ ላይ ያሉበት ነው። ኢራኖችን የማግባባት ስራ የተሰራ ነበር። መጨረሻ ላይ እስራኤሎች ያደረጉትን አድርገዋል። ይሄን ያደረጉት ህግ ማይገዛቸው ጉልበተኞች ስለሆኑ ነው። በዲፕሎማሲ ቢሆን ኖሮ ኢራን ላይ ኒውክለር አይተኩሱም ነበር። ሃይባይ የሌላቸው የፈለጉትን ማድረግ የሚችሉ አቤል ቴንኪው ማድረግ የሚችሉበት ደረጃ ላይ ስላሉ ነው። በተደጋጋሚ ስናገር የነበረው አንድ ሀገር በዚህ ደረጃ ጠንካራ ከሆነች እስራኤል ኢራንን ስታጠቃ ኦልሬዲ ኢራን እስራኤል ያላትን መሳሪያ እንደሌላ ስለምታውቅ ነው። እርግጠኛውን የምነግርህ እስራኤል ኢራንን ባጠቃችበት መንገድ ሰሜን ኮሪያን አትዳፍራትም፣ ራሽያን አትዳፍራትም፣ ቻይናን አታጠቃትም። ቢኮዝ ምላሹን ያውቁታል። ኢራን የተጠቃችው ጉልበት ስለሌላት ነው። ጉልበት ማለት ሌላ ነገር ሳይሆን በዚህ ብዛት አይገናኙም። እስራኤላውያን ኒውክለር አላቸው። ኢራኖች ሊያስፈራሩ የሚችሉበት ኒውክለር የላቸውም። አደይን ኦፍ ዘ ዴይ ምንድን ነው እንድጎሉ ካላችሁ አሁን ያለንበት ዓለም የጉልበተኞች ዓለም ነው። ጉልበተኛ ከሆንክ ራስን ታስከብራለህ። ጉልበት ከሌለ ጉልበት ያላቸው አካላቶች አድቫንቴጅ ይወስዱብሃል። ኢራን ምናልባት ጅቡቲ ላይ ተኩሳለሁ እያለች ነው። ቢኮዝ እነዚህ ሀገራት ከእስራኤል ጋር የቆሙ ሀገራት ወታደራዊ ቤዝ እንዳላቸው ይነገራል። ጅቡቲ ላይ የምተኩስ ከሆነና የኢትዮጵያ ወጪ ገቢ ንግድ የሚተላለፍበት በዚያ ነው ከ95% በላይ ኢትዮጵያ ላይ ደርስ የሚችለው ነገር ምንድን ነው? ሁለተኛ ኢትዮጵያ እንደ ሀገር እናንተ ነገ ከነገ ወዲያ የምትረከቧት ሀገር ጡንቿ የፈረጠመ እንዲሆን ፈልጋለሁ። እንደ አንድ አዋይ በተአምር ደካማ ኢትዮጵያ ማየት አልፈልግም። አስፈሪ በሀገሩ ጉዳይ ማይደራደር እውር፣ በቃ በሀገሩ ጉዳይ ላይ እውር ማይደራደር ኢትዮጵያዊ እንዲፈጠር ፈልጋለሁ። ይሄ ለኤርትራ ጥቅም፣ ለሶማሌ ጥቅም፣ ለእንትን ጥቅም አረሰው ምን ይላል ህግ ምን ይላል የሚል ሳይሆን በሀገሩ ጉዳይ ማይደራደር ዜጋ ልንፈጥር የምንችለውስ እንዴት ነው? ዛሬ አንድ ራሽያዊ በሀገሩ ጉዳይ እንደማይደራደረው፣ ዳኒ በእስራኤል ጉዳይ እንደማይደራደረው፣ አንድ ራሽያዊ አንድ አሜሪካዊ በሀገሩ ጉዳይ እንደማይደራደረው አንድ ኢትዮጵያዊ በሀገሩ ጉዳይ የማይደራደር መሆን አለበት። ቤንጃሚን ኔታንያሁ በሙስና የተገመገመ ሰው ነው። ሙሰኛ ነው። ገንዘብ ሲበላ የኖረ ሰው ነው። አንድ እስራኤላዊ ግን ቤንጃሚን ኔታንያሁ አይ ሙሰኛ ነው፣ ይህ ሰውዬ ሌባ ነው ብሎ በእስራኤል ጥቅምና ፍላጎት ላይ ሲደራደርላት አታየው። በእስራኤል ዙሪያ ላይ ወጥ አቋም አላቸው። የእኛም ሀገር ተቃዋሚ ፓርቲዎች ፖለቲካውን እንጫወታለን። እንደ ፋኖ፣ እንደ ኦነግ፣ እንደ ቲፒኤልኤፍ የብሔር ፖለቲካ የምታራምዱ እንደ ብሔር ፖለቲካ እንጫወታለን። ልክ ኢትዮጵያ ፕሪሚየር ሊግ ውስጥ ያሉ ቲሞች ዶሜስቲክ ካፕ ላይ እንደሚወዳደሩት 20 ቲሞች ይወዳደራሉ። ናሽናል ቲም ላይ ሲጠሩ ከባህር ዳርም ከፋሲልም ከሐዋሳም ከጊዮርጊስም ተመርጠው ሀገራቸውን ወክለው የሀገር ባንዲራ አውለብልበው እንደሚጫወቱት ሁሉ እናንተ ተቃዋሚ ፓርቲዎችም በሀገር ጉዳይ ላይ ማወላውል አቋም ሊኖራችሁ ይገባል። ይሄ ቤዚክ ነው። ይሄ መስት ነው። የኢትዮጵያን ሕልውና አደጋ ውስጥ የሚከት ምንም አይነት ተግባር ላይ መሳተፍ የለብንም። እንደ ደንቡ ቢሆን እንዳለመታደሎ ነው። አሁን ስልጣን ላይ ያሉ ሰዎች ትላንት ከትላንት ወዲያ በባንዳነት ህይወት ውስጥ ያለፉ ሰዎች ሊሆኑ ይችላሉ። ያው ማንን አይተን እንደዚህ እንሆናለን የሚል ጥያቄ ቢነሳ አልፈርድባችሁም። የሆነ ሆኖ የኔን ኢንቴንሽን ነው የምነግራችሁ፣ የኔን ኢንቴንት ነው የምነግራችሁ። ነውር ነው በሀገራዊ ጉዳይ ላይ በናሽናል ኢንተረስት ላይ የሚደራደር ፖለቲከኛ፣ የሚያመቻምች ፖለቲከኛ ቤትም ዓለም ታይቶም ተሰምቶም አይታወቅም ኤክሰፕት ከኢትዮጵያ ብሔርተኛ ውጭና ያ እንዲሆን እመኛለሁ። ኦኬ፣ ይሄን ካልኩኝ በኋላ አጠቃላይ የባህር በሩን ጉዳይ አስመልክቶ እናንተ እንዴት አያችሁ? ይሄ የኢራንን ጉዳይ እስቲ እንጨዋወተው። የራሳችሁ እይታዎች ይኖሯቸዋል። በዛ አውድ ነው እያወራን ያለ ነው። የኮመንት ሴክሽኑን እከፍተዋለሁ።
ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግን እንዳትረሱ። እያደረጋችሁ ላላችሁ ልባዊ ምስጋና እንዲሁ ይድረሳችሁ። ከዩናይትድ አማራ ልጀምር። ሌላ በዚህ ጉዳይ ላይ ምናልባት በቪዲዮ ሊገባ የሚችል አንድ ኤርትራዊ ካለ ለሱ እድል እንሰጣለን። ከሌለም እኛው በቂ ነን። ሁለት ዙር ከደረሰን በኋላ እንሰነባበታለን። ዩናይትድ አማራ አጠቃላይ አሁን በተነሱት ጉዳዮች ላይ እና ኋላ ላይ ያነሳኋቸውን ጨምረ እስኪ ሄድባቸው 7 ደቂቃ 8 ደቂቃ ላድርግልህና ከዛ ወደ መሐመድ ከዛ ወደ ዳኒ ትንሽ እንፋጭና ለሚቀጥለው ሳምንት ደግሞ ቀጠሮ ይዘን እንለያያለን። ቆይ በነገራችን ላይ አሜሪካን ያለው ዩናይትድ አማራ ዩኤስ ነው። ኦኬ አይ የኒኮ ሌላ ቦታ ያለው እንጂ ዩሮፕ ያለ መስሎኝ ነው። የሆነ ሰው ዩሮፕ ነው ብሎኝ ኧረ አሜሪካን ያለው ምናምን ብዬ እዚህ ቤት አንዴ ስናወራ ነበር ላይቭ ላይ እና እኔ አሜሪካ እንዳለ ነው የማውቀው። እሺ አሁን ይሰማል። ቤዝመንት ውስጥ ካለ ኔትወርኩ ላይ ያስቸግረው ይችላል። ለማንኛውም እስኪ ምንም የተሰማን አይደለም። የቪዲዮ ፕሮግራም ስለሆነ ብታበራ ነው። የቪዲዮ ፕሮግራም ስለሆነ በቪዲዮ ላይ ብናወራ አሪፍ ነው። ወይ ቴዲ ወይ ሌላ ሰው ድሉ ስጥና ወይ ምናልባት ከዛ አስተካክልለት ሊሆን ይችላል። ከዛ አስተካክል ለመሐመድ ልስጠውና እድሉን። ኦኬ እሺ እሺ ኦኬ እሺ ኦኬ አስተካክላለሁ። ስጠው። የኢራንን እና የእስራኤልን ወቅታዊ ሁኔታ እንዴት አየው? አክቹዋሊ ኢትስ ቱ ኤርሊ እስራኤላዊ የሆኑ ሰዎች ሊያራግቡት ይችላሉ እንጂ እንደ አንድ ኢትዮጵያዊ ኢትስ ቱ ኤርሊ። ግሎባል ኮሚኒቲውም በዚህ ጉዳይ ላይ አሜሪካን ጨምሮ የራሳቸው ስታንድ አላቸው። የተፈጠረው ነገር በተለይ በቀጠናው ላይ ያለው ፍራጃይል የሆነ ኤሪያ ስለሆነ በብዙ ችግሮች የዚህ የእስራኤል ጸባጫሪነት በእስራኤላውያን በህዝቡም በአካባቢው ላይ የሚያመጣው ኢምፓክት ቀላል እንዳልሆነ ነው የሚወሰደው። ብዙ ሰዎች ኢትዮጵያኖች ስለ ኢራንን ደግፈው የሚያወሩ የሚመስላቸው ሰዎች አሉ። ዴሎ ነው ኢትዮጵያን አያውቋትም ማለት ነው። ኢትዮጵያን ስለማያውቋት አንዳንድ ጊዜ ይሄ የኢራንና የእስራኤልን ጉዳይ ከጂኦ ፖለቲካልና ከዛም ከፍ ካለ እስራኤል አሁን ያለው የእስራኤል ሬዥም ቀጠናው ላይ በሚኖረው ይሄ ቨልጋር ይሄ በጣም ዛቤ የለቀቀ ስርዓቱን ከመኮንን ባሻገር እንደ ሀገር እኔ ፐርሰናሊ የምከተለው ምንድን ነው የዚህ ኮንፍሊክት አልቲሜት ኢምፓክቱ ኢትዮጵያ ላይ ምንድን ነው? ላንድ ሎክድ የሆነ ሀገር ነን። የሬድ ሲ ዞን ላይ ያለ ነው። እኛም ምንም እንኳ እዛ ላይ አክሰስ ባይኖረንም ኤርትራ ማለት ኢትዮጵያ ነች። ለኤርትራ ላይ የሚበራ ነገር ኢትዮጵያ ላይ ጭሱ አይደለም የሚቀረው፣ አረሩ ነው የሚመጣው። ስለዚህ ከዚህ ፐርስፔክቲቭ ምንድን ነው ሊሆን የሚገባው? ሁለተኛው ነገር ደግሞ እነዚህ ኤሪያዎች አሁን ጦርነት የተነሳባቸው ኤሪያዎች ኦይል ሪች የሆኑ ኤሪያዎች ናቸው። እኛ ደግሞ የራሳችን ኦይል የለንም፣ ኢምፖርት የምናደርግ ህዝቦች ነን እንደ ኢትዮጵያ። አሁን ላይ ያለብን የኢንፍሌሽን ሬቱን ታውቀዋለህ። መምህራኖች ልጆቻችን ማብላት አልቻልንም እያሉ ነው። ሐኪሞች መብላት አልቻልንም እያሉ ነው። ሌላው ደግሞ አገሬው ደግሞ ያለበት ሁኔታ ታያለ። በዚህ ኮንዲሽን ላይ ነዳጅ አሁን ወደ 9% ነው። በዚህ 2 ቀን እንኳን ራሱ ወደ 9% አካባቢ መሰለኝ እንትን የጨመረው። ምናልባት ከዚህ ጦርነት ከናቹራል ሪሶርስ ያላቸው እንደ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ የተወሰነ የጋዝ እንትን ስላላቸው ሊጠቀሙ ይችላሉ፣ ከዛ ከሚወስዱ ሀገሮች ማለት ነው። ከዛ ባሻገር
የሚመጣው ጉዳት ነው እንጂ የምናገኘው ጥቅም አለን ብዬ አላምንም። እኔ እንዳንድ ኢትዮጵያዊ ማለት ነው። ካለን ፕሮብለም አንጻር አሁን አገሪቱ እጅግ በጣም የተወሳሰበ የጸጥታ ችግር ያለችበት ሁኔታ ነው ያለው ኢትዮጵያ። ይሄ ጦርነቱ የተነሳበት ኤሪያው ደግሞ ለምሳሌ ሰሞኑን በዚህ 2 ቀን ውስጥ ከሁቲ በኩልም ራሱ አይ ቲንክ ባላስቲክ ሚሳይል ተወንጭፏል ኢን ሰፖርት ኦፍ ኢራን ማለት ነው። ያ ማለት ሬድሲ ላይ ራሱ ሌላ እንትን ግብግብ ይፈጠራል ማለት ነው። እዛ ግብግብ ላይ የኛ ቀጠና ላይ ያሉ መሪዎች ደግሞ እንደምታውቃቸው ናቸው። የፕሮክሲ ዋር ኢንቮልቭ እናደርጋለን ካሉ ችግሩ ተስቦ የሚመጣው ማን ነው? እኛ ላይ ነው ማለት ነው። ስለዚህ እንደ ኢትዮጵያዊ እኔ የማስበው ይሄ ጦርነት በሁለቱ ሀገሮች መካከል ማለት ነው። በሁለቱ ሀገሮች መካከል የኢራንም እስራኤልም፣ በነገራችን ላይ ኦፊሻሊ አሜሪካን ሰፖርት ጠይቃለች እስራኤል። አንዳንድ ሰዎች አሁን በራሷ በችሎቷ ምናምን የሚባለው ነገር ካይንድ ኦፍ እንትን ነው። አሜሪካን ኦፊሻል የጠየቀችው ሰፖርት ግን እስካሁን አሜሪካ ላሳይ ይችላለሁ። ከፍቼ ነው እያዩ ያሉት አሜሪካውያኖች። በአሁን ሰዓት አሜሪካውያኖች አብዛኛው ያንግ አሜሪካንስ they are tired of sending their money for dismantling Middle East ታክስ መኒያቸው ማለት ነው። ስለዚህ መንግስት ራሱ ከዚህ በፊት ምናልባት አናቅም አይደለም ፕሮ እስራኤል ናቸው ተብሎ ነው እንጂ የሚታሰበው ብዙን ጊዜ እስራኤልን ፖሊሲዋን የሚቃወም ምናምን አታገኝም። በጣም ብዙ እነ ፕሮፌሰር ጀፍሪ ሳክስን ጨምሮ ማለት ነው። ጀፍሪ ሳክስን ታውቃል፣ ዌል ነውን ወርልድ ክላስ ኢኮኖሚስት ነው። ይሄንን ጉዳይ ጀፍሪ ሳክስን ፕሮፌሰር ጆን መርሻይ ነው። ያ እነሱ አሁን ወርልድ ነውን እንትን ናቸው፣ ጂው ባክግራውንድ ያላቸው ማለት ነው። ጦርነትን በተለይ የኒውክሊየር ዋር በጣም የሚፈራው ነገር ነው። መጽሐፎቹን አይተህ ከሆነ ማለት ነው ሁልጊዜ የሚሰጣቸው ኮሜንታተሮች ማለት ነው ኮሜንቶች ማለት ነው። እና እኔ ጦርነትን የሚደግፉ አእምሮዎች አብዛኛው ጦርነትን የሚደግፉ አእምሮዎች ፕሪማቹሪቲ የጎደላቸው ነው ብዬ የማስበው ከህዝብ አንጻር ከብዙ ነገር አንጻር ማለት ነው የምናገኘው ነገር ስለሌለ ማለት ነው። እና ከዛ አንጻር ነው የማየው በጣም እስካሌት ካደረገ ችግሩ በጣም ከተሟሟቀ ለምሳሌ ቻይናም ይሄን ጉዳይ ቅድም እያየ ነበር። 5ቱ ሀገራቶች እነዚህ በዋናነት መጀመሪያ የተኮሰችው እስራኤል እንደሆነ ነው ያለው ጉዳይ። ከዛ ሪታሊት ያደረገችው ኢራን ነች። ስቲል አሁን በቅርብ ከ17 ሰዓት በፊት በታይምስ እስራኤል ታይምስ ላይ ገብቼ እያየው ነበረ። ብዙ እንትኖች ሚሳይሎች ተተኩሰዋል፣ ግን ኢንተርሴፕት አድርገነዋል ነው እያሉ ያሉት። ኢንተርሴፕት አድርገናል። ስቲል ግን ምንድን ነው ያው እነ ዳኒ እስራኤል የሚያውቁት እስራኤልን ስለሚያውቀው በደንብ እሱ የቀበረው ጉድጓድ አላቸው። ይተኩሱና ጉድጓዶቹ ስለሚገቡት ኢንፍራስትራክቸር ነው የሚወድመው። ያው የቀበረው ጉድጓድ ቆፍረህ ጀግንነት አይባልም ለኔ። አሁን የኢትዮጵያና ኤርትራ ጦርነት ካስታወስከው ሲተኮስ ምን ላይ ነው? ሰው ላይ ነው የሚወድቀው፣ ሀገሪቱ ላይ ነው። ምንም ቤዝመንት ቆፍሮ ይሄ የፍልፈል ታውቃለህ? ፍልፈል የሚባል እንስሳ አለ። ፍልፈል አንገቱን አያወጣም ኤሪያውን እንትን ካለበት። እኔ አሁን እነ ዳኒ እስራኤል ኢትዮጵያዊ ስለሆነ ትንሽ አንዳንድ ጊዜ ደንፋ ሲል ይቺ የኢትዮጵያዊ ደም ነች፣ ይሄ የበላት ጎንደር ዙሪያ ላይ ምናምን የበላት ምግብ ምናምን ውሃ ከዛ አልወጣችን በሚል ነው እንጂ የማስበው አብዛኛው ሚዲያዎች ላይ እንደማየው እስራኤላውያን ወታደሮች ከዚህ የሄዱ የኛ ወገኖች ለዘመናት በኢትዮጵያን ፖለቲካ ውስጥ ቀደም በነገራችን ላይ በጣም ይሄ ትራንስፓር ስላደረገ የማይገባ ነገር ስለተናገረ ነው እንጂ አስፋራ ሳይ ነው ፈላሻ ኢስ ድሬገተሪ ተርም ነው። ኢስ ኦፊሻሊ የተቀመጠ ነው። ድሬገተሪ ተርም ነው ላይክ እንደ ጂ ወርድ ማለት ነው። ግን ልታገኝ ትችላለህ። ከዛ ውጪ የአየት ጉድጓድ ውስጥ ተቀምጦ ለህዝቡ በነገራችን ላይ ስቲል ኳስችነብል ነው። ቤንጃሚን ናታንያሁ አቴንስ ነው የሚባል ነገር አለ ዘ ግሪክ ስቲል ያለው እዛው የእሱን ካቢኔቶች ሰብስቦ ግራውንድ ውስጥ ጦርነቱን እየመራ ነው የሚል ነገር አለ። በዚህ መልኩ ነው ያለው እና ሁል ጊዜም ህዝብን አሲዞ ቁማር የሚሄድ መሪ ነው። እኔ ለህዝብ ነው ማስበው እንጂ ስለ ቤንጃሚን ናታንያሁ ኢዝ ቫምፓየር ለኔ። ኦኬ እንግዲህ አለቃ ታዬ
መዝገበ ቃላት ላይ ፈላሻ ሀገሩን ለቆ ሌላ ሀገር ላይ የሚኖር በሚል ነው በዲሪጋቶሪ ነው ብለው ያስቀመጡትን አላየሁም። ግን አዳይ ነው ፈደዴ ምንድነው የኛ መስማማት ነው። ከተስማማ እኮ ሁሉም ነገር የስምምነት ውጤት ነው። እንደዛ ከሆነ ጉዲፈቻ የሚለውንም እንዳትጠቀሙ ከለክላለሁ። ቅድም የኦሮሞ ብሔር ተወላጆችን ጠይቃለሁ ብዬ ነበረ። እነሱም በሚቀጥለው እንትን ብዬ ነገር ዞሮ ዞሮ ለአድማጭ ተመልካቾቻችን ጆሮ ተስማሚ የሆነ ነገር እንዲደርስ ማድረግ ነው። ተርሙ ቤዚካሊ የኔና የጉዲፈቻ ጉዳዩ ስፔሲፊካሊ ኤቪደንስ የሚያስፈልገው ስለሆነ ነው እንጂ ተርሙን አይደለም እኮ። ይሄኛው ግን ለዘመናት በጣም ብዙ መጽሐፎች ተጽፏል። በነገራችን ላይ የኢትዮጵያን ይሄ የቀደመ ፖለቲካ የሚተችበት አንዱ ምንድን ነው በነበረው ይሄ ኢስ ፓርት ኦፍ አወር ሂስትሪ ሶ ዶስ በእስራኤላውያኖች ዊ ሃቭ ቢን በዚህ አይነት መንገድ ሰብጁጌት ተደርገናል ብለው ነው። ዳስ ዋይ የሁለቱ አሊያዎች እኮ ከዛ ጋር ተያይዘው ነው ወደ እስራኤል የሄዱበት አንዱ ምክንያት። ዋናው ፖይንት እኔ ለማለት የፈለግኩት ምንድን ነው እናንተ ብራንድ ናችሁ። እናንተ አይዶን ነው እንዴት ፊል እያደረጋችሁ እንደሆነ አላውቅም። ብዙ ጊዜ አብረን ስለቆየን ሰው ለእናንተ ያለው ግምት አለ። እኔ መንገድ ላይ ሲያገኘኝ የሚነግረኝ ነገር አለ፣ በዩቲዩብ ሲያዩ የሚሰጡት ግምት አለ። ስለዚህ የሚመጥናችሁን ነገር መመላለስ እኔ ይሄን በዚህ ግቡ ይሄን አድርጉ ይሄን አታርጉ ልል አልችልም። ኃላፊነት እንደሚሰማን ሆነን ስንናደድ እንኳን በተለይ ልምድ የሌላቸውን ሰዎች የምናስተምርበት መሆን አለብን ብዬ አስባለሁ። ስትናደዱ የምትሳደቡ መሆን የለባችሁም እናንተ። ቢኮዝ መሐመድ አሁን እዚህ ጋር ስትሳደብ ሪከርድ ይሆናል። ካፌ ወጣ አይታፈስም፣ ፕሮፋይል ይበላሻል። እንዲህ ተሳዳቢ ሰው ነው እንዴ ትባላለህ። ዳኒ ተሳዳቢ ሰው ነው ትባላለህ። ስለዚህ ስሜትን ሊፈታተን ነገር እንኳን የሚመጣ ነገር እንኳን ሲኖር በፖለቲካ በጣም ዋይዝ በሆነ መንገድ ማለፍን መለማመድ አለብን። ሶዛት ከታች ያሉ ወጣቶች ታዳጊ ልጆች የሚማሩት በዛ መንገድ ስለሆነ ማለት ነው። ፖለቲካው መሆን ያለበት እንደዛ ስለሆነ እኔ ማስበው ያለ ነው። እሺ ዩናይትድ አማራ ኔትወርክ ከተስተካከለ ኦኬ፣ ወደ መጀመሪያ ዳኒን እንስማና ወደ ዩናይትድ አማራ እመጣለሁ። እሺ ዳኒ ምንድነው የምትለው አንተ? እሺ ቴንክ ዩ ቴዲ። ያው መቼስ ሙሐመድ እንግዲህ ወንድማችን እንግዲህ ምን አባባል አለ የራሱ አሮባት የሰው ታማስላለች ይባላል። እና በመጀመሪያ እንግዲህ ያው እኔ መቼስ ለእስራኤል ብቆምም ቤተ እስራኤል ነኝ፣ ይሁዲ ነኝ። ኮዝ አለኝ እኔ የምቆምላት ለእስራኤል ጉዳይ ለእስራኤል ሹ ሰው ይመለከተኛል። ለምን በቀጥታም ሆነ በተዘዋዋሪ ኤፌክት እሆናለሁ በዚህ ጉዳይ ላይ ማለት ነው። ኢራን ጠላቴ ናት። የህሉና ትግል የሚያደርገው የእስራኤል መንግስት አንዱ የዛ የህሉናው አካል እኔ ነኝ። እኔም እንደ ቤተ እስራኤላዊ የእስራኤል መንግስት የሚከላከለውና የሚዋደቅ ያለው ለእኔ ነው። እነ መሐመድ ጓደኛዬ ግን ያው መሐመድ ያው ኢትዮጵያዊ ነው፣ ራሱን ያውቃል። ስለዚህ የራሱ አሮበት የእኛን እያማሰለልን ነው። እንግዲህ መሐመድ እንግዲህ የራሱን የውስጥ ችግር ትቶ ስለኛ ውስጥ ችግር እየወራ ነው። እና እኔስ ባወራ ቦልድ ነኝ ቢኮዝ አይ አም ጁዊሽ። እኔ ቤተ እስራኤል ነኝ፣ እኔ ይሁዲ ነኝ፣ እኔ እስራኤል ማንነት አለኝ። በቀጥታም ሆነ በተዘዋዋሪ ኤፌክት ስለሚያደርገኝ ወንድሞች አሉኝ፣ ዘመዶች አሉኝ፣ ግንባር ላይ የሚዋጉ በመከላከያ ውስጥ ያሉ በመንግስት ደረጃ ያሉ እኔ የዛ የእስራኤል ስቴት የሚባለው የስርዓቱ አንድ አካል ነኝ። እኔን ይመለከተኛል። ከኢትዮጵያዊነትና ከእስራኤላዊነት ምረጥ አንዱ የምትባሉት ትምህርት አለ። ምንም ይሄ ሁለቱ ምንም ልዩነት የለም። እስራኤላዊነትና ኢትዮጵያዊነቴ አንዱ ከአንዱ የሚያንስ አይደለም። ምክንያቱም እኔ ነገርኩ ቴዲ እኮ እኔ ለምሳሌ ኢትዮጵያ ውስጥ ኦኬ ጥሩ ጥያቄ ነው ጠየቅኩህ። እኔ ኢትዮጵያዊነትና እስራኤልነትና አይጋጭብኝም። እኔ ምክንያቱም ተወልጄ ያደግኩት ኢትዮጵያ ነው። ተወልጄ ያደግኩት አማራ ክልል ነው። ተወልጄ ያደግኩበት አካባቢ ህብረተሰብ የአማራ ስነልቦና የአማራ ማንነት ውስጥ ያለ የአማራ ደም የሚፈነጭ ውስጤ ነኝ። እኔ ፕራውድሊ ኢትዮጵያዊ ነኝ። ፕራውድሊ አማራ ነኝ። ፕራውድሊ እኔ የኢትዮጵያን ካልቸር እጋራለሁ። ተረዳኛ በባለ አንዱን መረጥ እኔ ኢትዮጵያዊነት ቆይ ልንገርህ እየመጣሁልህ እኮ ነው። እንደዚህ ከተባባልን እኮ አሁን ለምሳሌ እስራኤል ውስጥ ያሉት እኮ በሙሉ እኮ እስራኤል እኮ አይደለም፣ ከአሜሪካ የመጡ አሉ፣ ከዩሮፕ የመጡ አሉ፣ ከአረብ ሀገር የመጡ አሉ። ግን ከጀርመን የመጣው ጁሽ ግን ከጀርመናዊነቱ ጋር ምንም የሚጋጭበት ክራሽ የሚያደርግበት ነገር የለም። ወንድሜ ዳኒ፣ እጅግ የተከበሩ ዳኒ፣ እባክዎትን አንዱን ይምረጡልኝ ብለህ ከሁለት አንዱ ይጋጫል ክሮስ ያደርጋል ምናምን ሳይሆን ጀስት እስቲ አንዱን ምረጥ ብትባል የቱን ትመርጣለህ? ከእናትና ከአባት እንዴት ይመረጣል? መካከል ላይ ከእናትና ከአባት ትመርጣለህ እንዴ?
ከእናትና ከአባት እንዴት ይመረጣል? መሐመድ ቆይ እንዳትግባ ኢትዮጵያ ዱዋል ሲቲዝንሺፕ አትሰጥም። ስለዚህ መሐመድ አንዴ ፕሊዝ ይቅርታ። በቃ እኔና አድማጮች የገባን ይገባናል። በዚህ ደረጃ ለመምረጥ ከቸገረ ለመምረጥ እኮ አይደለም እኮ አልኩህ እኮ ተወለድኩባት ሀገሬ እናቴ ናት ኢትዮጵያ። እስራኤል ደግሞ የሚባለው ደግሞ አባት ሀገሬ ነው። ከእናትና ከአባቴ አልመርጥም። ለእናቴ ላለኝ እኩል ፍቅር እኩል ክብር፣ ለአባት ሀገሬም እኩል ፍቅር እኩል ክብር አለኝ። ሰው ልጅ ከእናትና ከአባት እንዴት አሁን ለምሳሌ ከአንድ ጀርመናዊና ከአንድ ኢትዮጵያ የተወለደ እንዴት ከሁለቱ አንዱ ምረጥ ትለዋለህ? ከጀርመኑ አባቱ ከተወለደ የአባቱንም ሀገር ይወዳል። ከእናቱ ደግሞ ኢትዮጵያ የተወለደ ደግሞ የእናቱን ሀገር ይወዳል። ስለዚህ ለእኛ ለቤተ እስራኤሎች እናት ሀገራችን እናት ኢትዮጵያ የተወለድንባት ያደግንባት ትብትባችን አጽማችን የተቀበረበት ሀገር ነው። እንዴት ብለን ነው እኛን ኢትዮጵያን ኮምፔተንሱ ምንቀጣት? እስራኤል ደግሞ አባት ሀገራችን ነው። የሃይማኖት እሴታችን፣ የሃይማኖት ቅርጻችን፣ የሃይማኖት ካሪቴጅን ያለበት ቦታ ነው። ስለዚህ እኛ ሁለቱ አይጻረርብንም። ገባ? አሁን አንተ ለምሳሌ ቴዲ ካናዳዊ ሚስት ብታገባ ልጅ ይወለዳል። እንዴት ከካናዳና ከኢትዮጵያ ምረጥ ትለዋለህ? ሊሆን አይችልም። የተወለደበት ያደገበት ካናዳ ናት እናቱ፣ አባቱ ደግሞ ኢትዮጵያዊ ነው። ስለዚህ ለእኛ አይጻረርብንም። መርጣለሁ እኔ ከጠየቅ እንጂ ግን አንተ በዚህ ደረጃ ከቸገረ እኔ ይገባኛል ነው እያልኩ ያለው። ችግር የለም እለፈው እኮ መቸገር እኮ አይደለም እኮ ፋክቱን እኮ ነው የማወራው። እንዴት ከእናቴና ከአባቴ እመርጣለሁ? ለሁለቱም እኩል ፍቅር እኩል ክብር ነው ያለኝ። ለምን እናት ሀገሬ ላይ ኢትዮጵያ ላይ ትምህርት ቤት ተከብሯል። በሀገሬ ነው በዚህ ደረጃ ሀገር ወዳድ በሀገሩ ጉዳይ ላይ እውር የሆነ ዜጋ አለማፍራታችን ነው የሚያሳዝነኝ። ኦኬ እኔ ማየው ኦቨርኦል ነው ማየው። ለምን ጊዜያችን የጠፋው በብሔር ፖለቲካ ስለሆነ የብሔር ፖለቲካ አይደለም። ቆይ እዚህ ጋር ላስተካክል። የብሔር ፖለቲካ አይደለም። እስራኤል ማለት ለእኔ የሃይማኖት መነሻ ላስተካክል ቴዲ ከአውዱ እንዳንወጣ። አሁን ለአንተ ካናዳና ኢትዮጵያ ልታወዳደር አችልም። እኔ ጀርመንና ኢትዮጵያ በላይ ፈርስት ኢትዮጵያ ምን ጥያቄ ያለው? እስራኤል ግን ለአንተ ግን ምንም አይደለችም፣ ለመሐመድ ምንም አይደለችም። ምክንያቱም እኔ ግን የታሪካዊ አጋር ነኝ፣ የዛች ሀገር አካል ነኝ። የሃይማኖት ካሪቴጅ ቦታ ነው። እስራኤል ምንም አይደለችም ስትል የምታውቀው ነገር አለ ስለኔ? ኦፍኮርስ ለምሳሌ አንተ 100% የኢትዮጵያ ጅውሽ እንዳልሆን ካውቃለሁ። ምናልባት እንደ አንድ ክርስቲያን የራስህ ካሪቴጅ ሊኖር ይችላል። በእኔ ልክ ግን ልትሆን አችልም። በምንማቀው ክርስቲያን ስለሆንክ ለምሳሌ ኖ እኔ ቤተሰቦቼ ከቤተ እስራኤል ጋር ቤተ እስራኤል ላይ ይኖራቸው የምታውቀው ነገር አለ? ሁሌ ከንግግር ነዋ። ምንድነው ንግሬ? ብዙ ጊዜ የምታራምደው ፖሊሲን ስለማውቀው ነው። የፖለቲካ አቋምን በእስራኤል ላይ የእስራኤል አንድ ርብጣ ደም ቢኖር ኖሮ ካለ አቋምና ካለ ስታንድ እረዳዋለሁ። በቃ ስለ እኔ ምንም እንደማታውቅ ያወቁት ብዙ ጊዜ ስለ እስራኤል የምታራምደው አልክ። ስለ እስራኤል ሳራምድ ሰምተኛ ታውቅ? እናንተ እኮ ብዙ ክርክር እኮ አድርገናል በእስራኤል ጉዳይ ላይ እኮ ምንም እናንተ ወደኋላ እኮ ቪዲዮዎች ወደ ዋና ሀሳብ ወይ ከሆንክ በአግባቡ ቤተ እስራኤል አይሁን። ቅድም አሁን ሲናገር አንተ እኮ የምትለኝ እኮ ከእናትና ከአባት ምረጥ ለማለመርጥም እያልኩ እኮ ነው። ቆይ ቅድም አሁን መሐመድ ሲናገር ሰምተው ከነበረ ጀፈሪ ሳክስ የሚባሉ እዚህ ማናተን አካባቢ የሚገኝ ኒውዮርክ ኮሎምቢያ ዩኒቨርሲቲ ሊዲንግ ስኮላር ናቸው። ጁ ነው ዓለማችን ላይ ጁ ነኝ ብሎ እንኳን ለእስራኤል ፌርነስ እንኳን አይተነተንም። በቃ ይሄ ሳይድ አይዝ ዛሬ የተፈጠሩ እስራኤላውያን እንኳን እስራኤል አንዳንዶቹ አፓርታይድ ስቴት ናት ብለው አሁን አንተ እንደምትለው ትንታኔ ምናምን እንደምትለው ሳይሆን እስራኤላዊም እንኳን ነው እስራኤላውያን ሲያጠፉ የሚተቹ እስራኤላውያኖች አሉ ነው እያልኩ ያሉት። ልዩነት አለው በአንተና በእሱ መካከል። እሱ ስተቱን ይተታል፣ አንተንም አንደር ኤስቲሜት ታደርጋለህ። ጁዊሽ ሆኖ የገዛ ስቴቱን አንደር ኤስቲሜት የሚያደርግ የለም። ባይዘወይ መተቸት አለ። ኦፍኮርስ እንደ ፒፒን እኮ የእውነተኛ ሁሉ ስርዓት እኮ የሚቃወም እኮ ነፍ እስራኤላዊ ዜጎች አሉ። ግን አንደር ኤስቲሜት ግን የሚያደርግ እስራኤል ግን የለም። ጀፍሪ ሳክስ ይሄ መለሱ